ርብቃ ደራሲ ዳፍኒ ዱሞሪዮ ተርጓሚ ጀሚል ሐሰን ሁሴን ተራኪ ሳምራዊት ታደሰ በምልከታ ቲቪ ብቻ ማምሻውን ፍሪዝ በአካባቢያችን የሚታመነውን ጋዜጣ አምጥተው ጠረጴዛ ላይ ያኖሩልን። በመጀመሪያው ገጽ ላይ በባህር ውስጥ ለአንድ ዓመት የተኛች የማንደርሌይቱ እመቤት የሚለው ርዕስ ጎላ ባሉ ፊደላት ተጽፏል። አንዳች እንዳናገራቸው የፈለጉ ይመስል ፍሪዝ እነበሩበት እንደቆሙ ነበር። መላ ቤተሰቡን የሚነካ ይህን አይነት አብይ ጉዳይ ተከስቶ ሳለ ዝምታዬ ጅልነት ይሁን እብሪት ሊገባኝ አልቻለም። ተናገሪ ተንፍሺ የሚል ስሜት ውስጤን ሲጓጥጠው መቼም ዛሬ የገጠመን ጉድ በጣም የሚያሳዝን አይደለም እንዴ ፍሪዝ ስል ጠየቅኳቸው። እንዴት አሜቴ፣ ሁላችንም ነው በጣም ያዘንነው አሉ ፍሪዝ። እኔም በጣም ነው ያሳዘነኝ። ሚስተር ዳዊንተር ሰላም አገኘው ሲል አጉል ትውስታ ውስጥ የሚከተው ነገር መከሰቱ ብቻ ነው። አያድርስ ነው እመቤቴ፣ ጌቶች ስንት ክፉ ይቻሉት። ለመሆኑ ተገኘ የተባለው ሬሳ በእርግጥ የሟቺቷ የሚስስ ዳዊንተር መሆኑ ተረጋግጧል? አዎ መረጋገጥ እንኳን ተረጋግጧል። እኔ እኮ እሜትዬ ሁላችንንም ግርም ያለን ነገር እርሳቸውን የመሰለ በቂ ልምድ ያለው ሰው እንዴት እንደዚያ እዚያች ጠባብ ክፍል ውስጥ ታፍኖ እስኪሞት ይጠብቃል? እኛም ይሄንኑ ነው የምንለው ፍሪዝ። አያድርስ ነው እንጂ አደጋ ካጋጠመ መች ገሌ ገሊት ይላል ብለው። ብቻ ምን እንደተፈጠረ ማን ያውቃል? ነው ሜቴ፣ እንዴት ነው ምርመራው ሳይካሄድ ይቀራል ብለው ነው? እርሱ እንኳን የተለመደ ስለሆነ የሚካሄድ ይመስለኛል። እንዲያው ለደንቡ ሲባል እንጂ ያን ያህል የሚጠቅም አይደለም። ልክ ኖት ሜቴ። እንዲህ ከኛ መሃል ለማስረጃነት የሚፈለግ ሰው ይኖር እንደሆነ ብዬ ነው። አይመስለኝም ፍሪዝ። እኔ አስፈላጊ ከሆነ የቤታችንን ደህንነት ለመጠበቅ ምንም ከማድረግ ወደ ኋላ አልልም። ይህንን ደግሞ ጌቶች በሚገባ ያውቁኛል። እራስ አምሮ ያውቃል። ምን መሰሉት፣ እኔ እንኳን ነገሩን በሚስጥር ይያዝ እንዳሻችሁ አታውሩ ብዬ ለሰራተኞቹ ነግሬ ነበር። ግን የስንቱ አፍ ተይዞ ይቻላል። በተለይ ሴቶቹ ማፋቸው ቢዝ ሌላ ነገራቸው ይናገራል። ሮበርት እንኳን መቆጣጠሩ አያቅተኝም ነበር። የሌሎቹ ነገር የቸገረኝ ነው እንጂ ሚስስ ዳንቨርስ ግን ሁኔታውን በጣም ነው የተሰማት መሰል። ለምን አይሰማቸው? በጣም ይሰማቸዋል እንጂ። ከምሳ በኋላ ከክፍሏም አልወጣች። አሁን ግድም አሊሽ ሳይዛላት ሄዳ ነበር። የዓመት በሽተኛ ትመስላለች። እንዲያውም ያን ያህል ከታመሙ ጉድ ላለሁ ብለው እንዳይነሱ አሊስ ትንገራቸው። እኔው አስፈላጊውን ትዕዛዝ እየሰጧት ወደ ቤቷ ማንኛውንም ነገር ታሰናዳል። አካላዊ ህመም እንኳን አይመስለኝም። እውነትዎን ነው ይሆናል። አካላዊ ህመም እንኳን አይመስለኝም። ለሚስስ ዳዊንተር ልዩ ከበሬታና ፍቅር ስለነበራት ሬሳቸው ተገኘ መባሉ ክፉኛ ሳያስደነግጣት አይቀርም። እውነት ነው ይሆናል አልኳቸው። በኋላ ፍሪዝ ብቻዬን ትተውኝ ወጡ። ጋዜጣውን አንስቼ ስመለከት ከጽሑፉ በተጨማሪ ደብዘዝ ያለ የማክሲም ፎቶግራፍ ሲያፈጥብኝ ደነገጥኩ። ከፎቶግራፉ ግርጌ ሰፈረው እኔ የማክሲም ሁለተኛ ሚስት መሆኔና ከሰሞኑ ስለተደረገው ትልቅ ግብዣ የሚገልጽ ጽሑፍ ይበልጥ ረበሸኝ። ከዚያም ጋዜጣውን ገረፍ አደረኩት። የርብቃን ውበት፣ ብልህነቷን፣ ተወዳጅነቷን ካወሳ በኋላ በሞተች በዓመቱ ማክሲም ስለማግባቱ፣ ስለ ግብዣው፣ በግብዣው ማግስት የርብቃ ሬሳ ስለመገኘቱ ጋዜጣው በዝርዝር ያትታል። ማክሲም እንዳያየው ጋዜጣውን ደበቅኩት። ይሁንና በማግስቱ የወጡ
የለንዶን ሌሎች ከተሞችም ጋዜጦችን ዜናውን አስፍረውት ስለነበር ማክሲም ሁሉንም አንድ በአንድ አያቸው። እጅግ የሚገርመው ሆን ተብሎ የተደረገ ይመስል ጋዜጦቹ ሁሉ የርብቃ ሬሳ የተገኘው በግብዣው ማግስት መሆኑ ልዩ አጽንዖት መስጠታቸው ነበር። በመሰረቱ ጋዜጦቹን ያሰፈሯቸው ሐሳብ በጥቅሉ ከእውነት የራቁ ባይሆኑ አንባቢዎቻቸውን ለመሳብ ሲሉ ብቻ በአሸብራቂ ኃይለ ቃላት በተጋነኑ ሐረጎች መታጨቃቸው ነበር። ማክሲም ጋዜጦቹን ሲያነብ ፊቱ ልውጥውጥ ሲል ይታየኝ ነበር። ይድፋቸው እያለ ሁሉንም ተራ በተራ ነበባቸው። ከቁርስ በኋላ ፍራንክ ሲመጣ የመገርጣት መልክ ይታይበት ነበር። በርካታ ሰዎች ማክሲምን በቴሌፎን ለማግኘት እንደሚሹ፣ ሁሉንም እርሱ እንዳነጋገራቸው፣ ማክሲም ማነጋገር እንደማይፈልግና ወደፊትም የሚመጣውን የቴሌፎን ጥሪ ሁሉ እርሱ እንደሚመልስ ነገረን። ሚሲስ ሴሊ ደግሞ በ2 ሰዓት ተኩል ደውላ አሁኑኑ እመጣለሁ አለችኝ አለ ፍራንክ። ያንተ ያለ ምን አለ ማክሲም ድንገት ጮክ ብሎ። ግድ የለም አለ ፍራንክ በማረጋጋት። መምጣቱ አስፈላጊ እንዳልሆነ ነግሬያታለሁ። አንተ ማንንም ማነጋገር እንደማትፈልግ ስላስረዳዋት አትመጣም። ምርመራውን መቼ እንደሚካሄድ ብትጠይቀኝ ገና አልተወሰነም አልኳት። ግን አዳሩ ጋዜጦች ላይ ካየች መምጣቷ የሚቀር አይመስለኝም። ኡፍ እነኚህ ወናፍ ጋዜጠኞች ምን ቢደረጉ ይሻላል አለ ማክሲም። ልክ ነህ ማክሲም፣ ሁላችንም ማንቁርታቸውን ይዘን ብንጨፈጭፋቸው ደስ ባለን ነበር። ግና ነገሩን ከነሱ አንጻር ሆነን ነው እንየው። የእንጀራ ጉዳይ ስለሆነ ይህን መሰሉ ጮማ ዜና አግኝተው እንዴት ይለፉት? በየአቅጣጫው እያነፈነፉ ጥሩ ዜና ይዘው ካልቀረቡ አዘጋጁ እየመነቀረ ያስወጣቸው የለም እንዴ? አዘጋጁ ደግሞ አንባቢያን የሚስብ የጋዜጣውን ሽያጭ የሚያዳብር እትም ካላዘጋጁ የጋዜጣው ባለንብረት ያባርረዋል። ጋዜጣው ካልተሸጠ ደግሞ ባለንብረቱ መክሰሩ ነው። ይህን ነው ማየት ያለብን። አየ ማክሲም፣ የፈለጉትን ያክል ቢንጫጩ አንተ ከማናቸውም ጋር መገናኘት የለብህም። በእኔ ጣለው። ይልቅ አንተ ማተኮር ያለብህ ምርመራው ላይ ስለምትሰጠው ቃል ብቻ መሆን አለበት። ምን ማለት እንደሚገባኝ እንኳን አውቃለሁ አለ ማክሲም። መርማሪው የአሞዛዛ ሆይስ መሆኑን አትዘንጋ። እንዲሁ በማያስፈልጉ ነገሮች ሲጨቃጨቅ ነው የሚውለው። ሌላ ሳይሆን ዳኞች በስራው ትጉህ እንደሚሉት ብቻ ነው አንጃ ግራንጃውን የሚያበዛው እና ወጥመድ ውስጥ እንዳያስገባ መጠንቀቅ ነው። ምንድነው ይህን ያህል ወጥመድ ውስጥ የሚያስገባኝ? ሰውየውን በተለያዩ የምርመራ ወቅቶች እንዳየሁት ሰዎችን ተንኮስ በማድረግ እንዲናደዱና የሆነ ያልሆነውን እንዲቀባጥሩ ስለሚያደርጋቸው ጠባዩን እንድታውቀው ለማለት ነው። ይህን ጊዜ እኔ ጣልቃ ገባውና ፍራንኮ እውነቱን ነው፣ ሁሉንም ነገር ቀና በሆነ መንገድ በሰላም መፈጸሙ ለሁላችንም ጥሩ ነውና ጠንቀቅ ማለቱ ክፋት የለውም አልኩት። ሐሳቡ ለጊዜው በዚህ ቋጭ እንጂ ጣጣኛ የቀጠሮ ቀን ማክሰኞ እስኪደርስ እንዲሁ ስናምጥ ቆየን። እንደማይደርስ የለምና ማክሰኞ ደረሰ። ጭንቅ ጥብብ። ምሳ ቢቀርብልንም በግባም አልገባ። ከጉሮሮዬ ጋር ግብግቡን ገጠምኩ። ፍራንክ መጣና ቢያትራስ ደውላ ለመምጣት አልቻልኩም ብላለች ሲለኝ አቤት እንዴት ተደሰትኩ። ቢያትራስ እኮ ጠልቻቸው አይደለም፣ በጣም ቅን ግልጽ የዋ ስለሆኑ ለወንድማቸው ባላቸው ፍቅር በቅን ልቦና በሚሰነዝሯቸው ጥያቄ ማክሲም እንዳይረበሽ በማሰብ ነው መምጣታቸውን ያልፈለኩት። ፍራንክ እንደነገረን የቢያትራስ ልጅ ሮጅ ኩፍኝ ይዞት ወደ ቤቱ ስለተመለሰ የቤተሰቡ አባላት በሙሉ ከሰው ጋር እንዳይገናኙ ስለታገዱ ነው ቢያትራስ መምጣት ያልቻሉት። ይህን ስሰማ ኩፍኝን መረኩት። ከልቤን እኔና ማክሲም በመኪናችን ፍራንክ በመኪናው ተከታትለን ምርመራው ወደሚካሄድበት ላይን ወደሚባለው ከተማ መራን። ከማክሲም ጎን ተቀምጬ እጄን ጉልበቱ ላይ ጣል አድርጌው ነበር። ልቤ ምቱን ከመጨመሩም በላይ ወጋ ወጋ እያደረገ አስቸገረኝ። ራሴን ውጤቱ ምን እንደሚሆን ለማይታወቅ የቀዶ ጥገና ሕክምና ወደ ሆስፒታል
የሚወሰድ በሽተኛ አድርጌ ቆጠርኩት። ማክሲም ግን ምንም አይነት የመረበሽ ምልክት አይታይበትም ነበር። መንገደኛው ሁሉ እኛን የሚያይ ሳር ቅጠሉ በእኛ የሚሾካሾክ መሰለኝ። እስፍራው ደረስን። መኪናችንን እንዳቆምን አንዲት ሴትዮ ማክሲምን እያየች አብሯት የነበረውን ሰውዬ ጎንተል ስታደርገው ሳይ እርር ድብን አልኩ። እዚሁ ሆኜ በጠብቅህ አይሻልም አልኩት ማክሲምን። እኔ መጀመሪያ መምጣትሽን አልደገፍኩም ነበር፣ እዚያው ማንዴርሊ ብትቀሪ ነበር የሚሻለው አለ ማክሲም። አይ መምጣቱንስ እንኳን መጣው፣ እዚሁ ነው የሚሻለኝ። ፍራንክም መኪናው ውስጥ እንደምጠብቅ ሲነገረው በሐሳቡ ተስማምቶ ከማክሲም ጋር ተያይዘው ሄዱ። ከመኪናው ሳልወጣ መንገዱ ዳር የተጠቀጠቁትን ሱቆች በአይኔ ማተርኳቸው። ይህን ሳበቃ ደግሞ ወትሮውንም አድራጎቴ ሁሉ የግማሽ ልብ ነበርና ሐሳቤን ወደ ማክሲም ሰደድኩት። ጊዜው አልገፋ አለኝ፣ አቁነጠነጠኝ። መኪናውን ገፍቼ ወጣሁ። ገበያው መሃል እላይታች ስንጎራደድ አንዴ ወደ ሱቆቹ ተጠግቼ መስኮት ላይ የደረደሯቸውን ዕቃዎች ሳይ እንደገና እላይና ታች ስመላለስ ቆየሁ። አንድ ፖሊስ ትኩር ብሎ ሲያይኝ አስተያየቱን አልወደድኩትም። ከዓይኑ ለመሸሽ በአቅራቢያዬ ባገኘሁት መንገድ ላይ ታጠፍኩ። ሳላስበው ምርመራው ከሚካሄድበት ሕንፃ በር ላይ ደረስኩ። የምርመራው ሰዓት በስፋት ባለመነገሩ ነው መሰለኝ እንደፈራሁት ምንም ትርምስ አልነበረም። ሰተት ብዬ ገባሁ። ከየት መጣ ሳልለው አንድ ፖሊስ ብቅ አለና ምን ይፈልጋሉ ሲል ጠየቀኝ። ምንም አልፈልግም አልኩት። እንግዲያው እዚህ መቆም ክልክል ነው። ይቅርታ አላወኩም አልኩና በገባሁበት ወጣሁ። ፖሊሱ ተከትሎ ይመጣና ይቅርታ የኔም መቤት ሚስስ ደዊንተር አይደሉም እንዴ ሲል ጠየቀኝ። ነኝ አልኩት። እርሶ እንኳን አልተከለከለም፣ ከፈለጉ እዚሁ ሊቆዩ ይችላሉ፣ የዚህኛው ክፍል ውስጥ ወንበር አለሎት ብሎኝ ክፍሉን አሳየኝ። አመስግኜው ገባሁ። እጆቼን እግሮቼ ላይ እንዳስቀመጥኩ ጸጥ ብዬ ተቀምጬ ጣራውን ቆጥር ጀመር። 5 ደቂቃ 5 ሰዓት ያህል ረዘመብኝ። መኪናው ውስጥ መቀመጥ ይሻለኝ ነበር። ተነስቼ ወጣሁ። ፖሊሱን ከነበረበት አገኘሁትና ይቆዩ ይሆን ስል ጠየቅኩት። ከፈለጉ ገብቼ ልጠይቅሎት ብሎኝ ሄደ። ወዲያው ተመለሰና ብዙ የሚቆዩ እንኳን አይመስለኝም፣ ሚስስ ደዊንተር ቃላቸውን ሰጥተዋል። ካፒቴን ሴሪል ዋናተኛውን ዶክተር ፊሊፕስንም ጨርሰዋል። አሁን የቀረው ጀልባ ሰሪው ሚስተር ታብ ብቻ ነው አለኝ። እንዲያስ ከሆነ አልቋል ማለት ነው ስለው መሰለኝ መቤቴ አለና ወዲያው ደግሞ ቀሪውን ክፍል ለማዳመጥ ከፈለጉ እጥጉ ላይ መቀመጫ አለ፣ ማንም ሲያዩት ሊገቡ ይችላሉ አለኝ። ስምምነቴን ገልጬለት አስከትሎኝ ገባ። እንዳልሰማ የፈለግኩት የማክሲምን ቃል ነበር። ማክሲም ስለጨረሰ ሌላውን መስማቴ ምንም እንደማይረብሸኝ ስለማውቅ ነበር መግባቱን የፈቀድኩት። በበሩ ስር በመቀመጤ ማንም ሊያገኘኝ አይችልም ነበር። የምናልባቱ ፍራቻ ግን አንገቴን ሙሉ በሙሉ እንዳቀና አላስደፈረኝም። አልፎ አልፎ ሰረቅ አድርጌ የወረወርኩት አይኔ ማክሲምና ፍራንክ በአንዱ ጥግ ቁጭ ብሎ አሳየኝ። መርማሪውንም አየኋቸው። ጠና ያሉ ከሲታ ናቸው። መነጽራቸው 10 ጊዜ ወደ ላይ ይንገፉታል። ሌሎች በርካታ የማላውቃቸው ሰዎች ነበሩ። አይኔ በኋለኛው ረድፍ ላይ ሳንኮባልለው ያየሁትን ማመን አቃተኝ። ደነገጥኩ። ሚስስ ዳንቨርስ ጉብ ብለዋል። ጃክ ፌብልም ከጎናቸው አለ። የነኛ የነገረኛ አሮጊት እንኳን አልገረመኝም። ፌብል ይኖራል ብዬ ግን በፍጹም አልገመትኩም ነበር። አሁን ጌታዬ የሚስስ ደዊንተርን ጀልባ አስተካክዬላቸዋለሁ አሉ ሚስተር ጄምስ ታብ ከመርማሪው ለቀረበለት የመጀመሪያ ጥያቄ ሲመለስ። ቀድሞ ጀልባይቱ ለአሳ ማጥመጃ ነበር የምትውለው። ከፈረንሳይ ገዝተው ካመጧት በኋላ ለሽርሽር እንድትስማማ አድርጌ ሰርቼላቸዋለሁ። ጀልባዋን አስተካከልኳት ካልክ ለጉዞ ብቁ ነበረሽ ማለት ነው ሲሉ መርማሪው ላቀረቡለት ጥያቄ ሚስተር ታብ
አዎንታዊ ምላሹን ሰጠ። ጀልባዋ ከዚህ ቀደም ሰጥማ ታውቃለች? በፍጹም ጌታዬ። እንዲህ አይነቱ አደጋ ደርሶ ቢሆን ኖሮ ሚስስ ደዊንተር ይነግሩኝ ነበር። በጀልባዋ ሙሉ በሙሉ እንደረኩባት ነበር ዘውትር የሚነግሩኝ። መቼም እንደሚገባኝ ከሆነ ጀልባዋ በጥንቃቄ መያዝ ያለባት ይመስለኛል። አይደለም እንዴ ሚስተር ታብ? በመሰረቱ ማንም ሰው ቢሆን በጀልባ ሲጓዝ አስፈላጊውን ጥንቃቄ ማድረግ ይኖርበታል። የሚስስ ደዊንተር ጀልባ ግን እንደ አብዛኞቹ ክሬዝ እንደምናያቸው ጀልባዎች አይነት አይደለችም። ብዙ አስከፊ የአየር ንብረት ሁኔታዎችን መቋቋም እንደምትችል በተለያዩ አጋጣሚዎች አስመስክራለች። የዛን ቀን የነበረው ንፋስ ያን ያህል ከብዶ እንዴት ሊያሰጥማት እንደቻለ ግራን ይገባኝ። ግን እኮ አብዛኛው ሰው እንደገመተው ሚስስ ደዊንተር መሪውን ለቀው ወደ ታች ክፍል በወረዱበት ወቅት ነው የነበረው ንፋስ። ጀልባዋን ለመገልበጥ አይቻልም ትላለህ? በፍጹም። እኔ ይህንን ሀሳብ በፍጹም አልቀበል። አየህ ሚስተር ታብ፣ ማናችንም ደዊንተርንም ጭምር ያንተ ስራ እንከን ነበረበት የሚል ሀሳብ አልወጣንም። ምናልባት ሚስስ ደዊንተር በጀልባዋ ጥንካሬ በራሳቸው ችሎታ ከመጠን በላይ ተማምነው ለአደጋ ተጋልጠው ይሆናል ነው ግምታችን። ይህ ሁሉ ደግሞ በማንም ላይ ሊደርስ የሚችል አጋጣሚ ነው። ይቅርታ ያድርጉልኝና ጌታዬ፣ እኔ ደግሞ ሌላ የምለው ሀሳብ ስላለኝ መልካም ፍቃዶ ከሆነ በለው። እስኪ መልካም። የዛሬ ዓመት አደጋው እንደተፈጠረ በርካታ ሰዎች የኔ ስራ እያናናቁ ሲያሰሙኝ ከርሞ ሚስስ ደዊንተርም ሆን ብዬ በማይረባ ጀልባ ላይ ጥዬ ለልፈት እንደዳረኳቸው ተደርጎ ተወራብኝ። በዚያ አጉል ወሬ የተነሳ ከአንድም 2-3 ደንበኞች ሸሹኝ። በወቅቱ የምናገረው አልነበረም። ከዚህም በኋላ ሁላችንም እንደምናውቀው በቅርቡ የሚስስ ደዊንተር ጀልባ ከሰጠመበት ተጎትቶ ወጣ። ታዲያ ትናንት ካፒቴን ሰርሊ አስፈቅጄ ከስራዬ አንጻር መርከቧን መርምሬያት ነበር። እና ምን አገኘህ? መቼም የምርመራ ውጤትህ በስራ ይበልጥ እንደምትተማመን እንዳደረገ እርግጠኛ ነኝ አሉ መርማሪው በመቻኮል። በሚገባ አለ ጀልባ ሰሪው ትንሽ እንደመኮፈስ ብሎ። ጀልባዋን ሳይቀር ሁለመናዋን በደንብ መረመርኳት። ጀልባዋ የተገኘችው አሸዋማ በሆነ ስፍራ እንደነበረ ዋናተኛው ነግሮኛል። እኔ እንዳየኋት ምንም ቋጥኝ እንዳልነካት፣ አንዳችም ጭረት እንዳልነበረባት ለማረጋገጥ ችያለሁ። እንዲያውም ቋጥኞች የነበሩበት ከጀልባ 8 ኪሎ ሜትር ርቀው ነበር አለና ሚስተር ታብ ጸጥ አለ። መርማሪው በጉጉት ሲያዩት ቆዩና በቃ ይህንኑ ልትነግረኝ ነበር የፈለግከው ሲሉ ጠየቁት። አይደለም ጌታዬ አሉ ታብ ፍርጥም ብሎ። ጀልባዋ በተገኘችበት አካባቢ ምንም አይነት ድንጋይ ወይም ቋጥኝ የለም ብያለሁ። ታዲያ እዚህ አካባቢ ነው እንግዲህ ትልቁ ነጥብ። የጀልባዋ ወለል ማን የበሳው? በአካባቢው ቋጥኝ ነበረ እንኳን ብንል ቀዳዶቹ በቋጥኝ የተበሱ አይደሉም፣ በሾለ ነገር ነው የተበሱት። ቀና ብዬ ማየት ተሳነኝ። አንገቴን ደፍቼ ወለሉን አይገባው። ሁሉም ጸጥ ረጭ አለብኝ። መርማሪው ያን ያህል በዝምታ መዋጣቸው ገረመኝ። ግሮሯቸውን መጠራረግ ሲጀምሩ ድምጻቸው ከሩቅ የሚመጣ ነበር የመሰለኝ። የምን ቀዳዳ ነው ሚስተር ታብ ሲሉ ጠየቁት በመደነቅ። የጀልባዋ ወለል 3ኛ ቦታቸው ላይ ነው የተበሳው በማለት የቀዳዶቹን አቅጣጫ ካስረዳ በኋላ የጀልባዋን ሚዛን ለመጠበቅ የሚያገለግለው ክብደት ያለው ነገር ከስፍራው ተሸሽጓል። ፉካዎቹም ተከፍተዋል። ፉካዎች ደግሞ ምን የሚሰሩ ናቸው? የመጸዳጃና የመታጠቢያ ክፍሎችን ቆሻሻ የሚያስወግዱ ቱቦዎች ናቸው። ሚስስ ደዊንተር በጠየቁት መሰረት ሰርቼላቸው ነበር። እዚያ ቱቦዎች ምንም ጊዜ በሚገባ መዘጋት ይገባቸዋል፣ አሊያ ውሃ ውስጥ ተን ብሎ ነው የሚገባው። አየሩ አነሰኝ፣ ክፍሉ ጠበበኝ። ከጎኔ የተቀመጠው ሰው እየተጠጋ ሁሉም ነገር የሚያፍነኝ መሰለኝ። ተነስቼ ለመውጣት ፈለግኩ። አይሉ ኬት መጥቶ ብሽ አለብኝ። ጫጫታ ነገሰ። መርማሪው ሰው ጸጥ እንዲል ከጠየቁ በኋላ ሚስተር ደዊንተር ሲሉ ሰማቸው። ማየት አልቻልኩም። ቢቻልም እንኳን ማክሲም ቀስ በቀስ ወደ ሌላኛው አካል ማየት ፈለግኩ። ወበቁ ይበልጥ ይወረኝ ጀመር። ከግሬ አልፎ አልፎ
ቀስ በቀስ ወደ ላይኛው አካሌ እየዘለቀ ፊቴን አንገቴን ሲወረኝ ሲሰማኝ ነበር። ሚሲስ ደዊንተር ጄምስ ታብ የሰጠውን ማብራሪያ የሰሙ ይመስለኛል። ጀልባዋ ወለል ላይ ተገኙ ስለሚባሉ ቀዳዳዎች የሚያውቁት ነገር አለ ሲሉ መርማሪው፣ ምንም የማውቀው ነገር የለም። ጀልባዋ ምን ነደላት ብለው ይገምታሉ? እኔ ምን አውቄ? ይህን ነገር ሲሰሙ መጀመሪያ ጊዜዎት ነው? መቼም እንዳስደነገጠውት እርግጠኛ ነኝ። እስካሁንስ የሚያስደነግጥ ነገር መቼ ያነሰኝና ከ1 ዓመት በፊት የባለቤቴ ብዬ ያስቀበርኩት ሬሳ የሌላ ሰው መሆኑ ያስደነገጠኝ ሳያንስ ዛሬ ደግሞ ባለቤቴ የሞተችው ጀልባ እንዲሰጥም ሆን ተብሎ ተነድሎ ነው ተባልኩኝ። ታዲያ ይህ ቢያስደነግጠኝ ይህን ያህል የሚያስገርም ነው? ተው እንጂ ማክሲ፣ ምን ነው ፍራንክ ያለህን ብትሰማ። ማክሲሜ ተው፣ ሰውየውን አታናዳቸው እንጂ እባክህ ማክሲሜ፣ ትቆጣ። ሰውየውን ተቆጥተህ አታስቆጣቸው እባክህን። የኔ ፍቅር ቀስቀስ በል። ምን ነው ትዕግስቱን ብትሰጠው። አዩ ሚስተር ደዊንተር፣ በተፈጠረው አጋጣሚ ሁላችንም ከልብን ያዘን ነው። ይህን ምርመራ የማካሄደው ለእርሶ ስል እንጂ ራሴን ለማዝናናት እንዳልሆነ ሊረዱኝ ይገባል። ባለቤቱ እንዴትና ለምን እንደሞቱ መታወቅ አለበት የምለው ለእርሶ ብዬ ነው። ይማ ግልጽ አይደለም እንዴ? መልካም፣ እንግዲያው ወደ ዋናው ነጥብ እንመለስና ጄምስ ታብ የሰጠውን ይቀበሉ አይቀበሉ ማለቴ ስለ ቀዳዶቹ፣ ስለ ፋካዎቹ መከፈት። እንዴት አልቀበልም? የሚናገረውን የሚያውቅ ባለሙያ አይደለም እንዴ? የሚስስ ደዊንተርን ጀልባ ማን ነበር የሚንከባከበው? ማንም አልነበረም፣ ራሷ እንጂ። ምንም ቅጥረኛ ሰራተኛ አልነበራትም ማለት ነው? አልነበረም። ጀልባዋ ትቆም የነበረው በማንዴሌ የግል ወደብ ነበር። አሁን ወደ ወደቡ የሚያስገባ ሌላ መንገደኛ የሚመላለስበት የእግር መንገድ አለ? የለም። ወደቡ በጫካ የተከበበ ጸጥ ያለ አይደለም እንዴ? ነው። አንድ ሰው ሹልክ ብሎ ቢገባ ላይታይ ይችላል ማለት ነው? አዎ ላይታይ ይችላል። አሁን ጄምስ ታብ እንደነገረን ደግሞ እንዲህ የተበሳሳች ጀልባ ግን ግፋ ቢል በ10 እና በ15 ደቂቃዎች ውስጥ ትሰጥማለች ነው ያለን አይደለም እንዴ? አለ ማክሲም ጭንቅላቱን በመነቅነቅ። ስለዚህ ጀልባዋ ላይ ደባ የተሰራው ወደቡ ላይ ቆማ በነበረችበት ጊዜ እንዳልሆነ እርግጠኞች እንሆናለን ማለት ነው። ምክንያቱም ገና ከመንቀሳቀሷ በፊት ተበስታና ፋቦቿ ተከፍተው ቢሆን ኖሮ ብዙ ሰዓት ርቅ እዛው አካባቢ በሰጠመች ነበር። ትክክል። እንግዲያውስ ወለሏ የበሳውና ፋቦቹ የከፈተው ጀልባ ላይ የነበረው ሰው ነው ማለት ነው። ሊሆን ይችላል። ቀደም ሲል እርሶም ሆኑ ዶክተር ፊሊፒስ እና ካፕቴን ሲሪል እንደነገራችሁኝ የታችኛው ክፍል በር መስኮቶች ሁሉ ተዘግተው ነበር አይደለም እንዴ? ናው። ታዲያ የጀልባ ወለል በሹል ነገር ተበስቷል፣ ፋቦቹ ተከፍተዋል በመባሉ በጣም የሚገርም ነገር አይደለም እንዴ? በጣም እንጂ። መልካም። የሚያቀርቡት የተለየ አስተያየት አሉት? ምንም አስተያየት የለኝም። እሺ ሚስተር ደዊንተር፣ መቼም ስሜቱ ክፉኛ ቢነካም የሥራ ግዴታዬ ነውና የግል ሕይወቱን የሚመለከት ጥያቄ ልጠይቆት እገደዳለሁ። ጥሩ፣ ይጠይቁኛ። በእርሶና በሟቿ ሚስስ ደዊንተር መካከል የነበረው ግንኙነት ደስታ የሰፈነበት ነበር? እንግዲህ ጀማመሩኝ። እነኛ ጥቋቁር ነጠብጣብ አይኖቼ ላይ ድቅን አሉ። አየሩ ላይ ውር ውር እያሉ ያጥበረብሩኝ ጀመር። ያ ሁሉ ሰው ጭንቅላት እያበጠ ሄዶ እላይ ላይ የሚፈነዳ፣ ያ ሁሉ አይን እየሾለ እላይ ላይ የሚሰካ፣ ሁሉም ነገር የሚበላኝ የሚያማማኝ መሰለኝ። ጣሪያው እየቀረበኝ ሲመጣ ደግሞ ወለሉ ደግሞ ከፍ እያለ ሲመጣብኝ፣ እረ ጎበዝ፣ እረ እርዱኝ፣ ወይኔ ባለቤቴ፣ እረ ቅልጥ አለች የሚለው የማክሲም ድምፅ ከሰመመን መለሰኝ። አይምሮዬ ትንሽ መለስ ሲልልኝ የት እንደነበርኩ ቀስ በቀስ መገንዘብ ቻልኩ። ቀደም ሲል የነበርኩበት ትንሽ ክፍል ውስጥ ወለሉ ላይ ቁጭ ብዬ ነበር። ፖሊሱ በብርጭቆ ውሃ ሲያቀብለኝ የአንድ ሰው እጅ ትከሻዬ ላይ አረፍ ብሎ ነበር። የፍራንክ እጅ። የጣራው
የግድግዳው የሰው ምስል ጥርት ብሎ ሲታየኝ ይቅርታ መቼም እንዳረበሽኳችሁ ይሰማኛል፣ ግን ምን ላድርግ? በጣም ነው የሚሞቀው፣ መቋቋም አልቻልኩም አልኩ። ልክ ኖት፣ በጣም ይሞቃል። ህዝቡ ዘውትር ሮሮ ቢያሰማም ክፍሉ ምንም ሊሻሻል አልቻለም። በሙቀቱ የተነሳ ብዙ ወይዛዝርት ናቸው ተዝለፍልፎ የሚወድቁት አለ ፖሊሱ። እንዴት ነሽ አሁን ሲል ፍራንክ ጠየቀኝ። በጣም ደህና ነኝ፣ ግድ የለም እየተሻለኝ ስለሆነ ልትጠብቀኝ አይገባም አልኩት። ተነሽ፣ ወደ ማንዴርሌ ልወስድሽ እኮ ነው። አይ አልሄድም፣ ማክሲም እኮ ነው ውሰዳት ያለኝ። የለም አንተ ከእርሱ ጋር መቆየት አለብህ ብለውም ማክሲም ይዞኝ እንዲሄድ እንደነገረው ደጋግሞ ሲያስረዳኝ ሳልወድ ግዴን ለመሄድ ተነሳው። መራመድ ካልቻልሽ መኪናውን ላስጠጋው ቢለኝ እንደምችል ከነገርኩት በኋላ እንደገና የመሄዱ ሐሳብ ሲከነክነኝ ግን እኮ ማክሲም እዚሁ ብጠብቀው ይሻል ነበር አልኩት። ማክሲም ሊቆይ ይችላል አለኝ ፍራንክ ክንዴን ይዞ ወደ መኪናው ሲወስደኝ አይምሮዬን ያስጨነቀው የነበረው ማክሲም ሊቆይ ይችላል የሚለው አባባሉ ነበር። ለምን? ምን ማለቱ ነው እያልኩ አሰላስል ነበር። መኪናው ውስጥ ገብተን ጉዟችንን እንደጀመር ማክሲም ለምንድን ነው የሚቆየው በማለት ጠየቅኩት። ፍራንክ አይኑን መንገዱ ላይ እንደተከለ ምናልባት ምርመራውን እንደገና ይጀምሩ ይሆናል አለኝ። የሁሉንም ቃል ተቀብለው የለም እንዴ? ድጋሚ ምርመራ ለምን ያስፈልጋል? ምን ይታወቃል? ታብ በመጨረሻ ያቀረበውን መረጃ ተንተርሶ መርማሪው ነገሩን ከተለየ አቅጣጫ በማየት አዳዲስ ጥያቄዎችን ያቀርብ ይሆናል። ምን ማለት ነው? ምኑ ነው የተለየ አቅጣጫ? ታብ የሰጠውን ቃል ሰምተሽ የለ? ከእንግዲህ ጀልባ የሰጠመችው በአደጋ ነው የሚለውን አስተሳሰብ ማንም አይቀበለውም ማለት ነው። ምን አይነት ዕዳ ነው ፍራንክ? የልጅ ጨዋታ አይደለም እንዴ? ይህን ያህል ጊዜ ቆይቶ ጀልባ የተነደለችው በዚህ ነው በዚያ ነው የሚለው የታብ ሐሳብ እንዴት አድርገው ይቀበላሉ? እኔ ምን አውቅላቸዋል? ታዲያ ምን ይበጃል ትላለህ ፍራንክ? ያ ንዝናዛ መርማሪ የሆነ ያልሆነውን እየፈለፈለ የማክሲምን ትዕግስት አስጨርሶ ገደል እንዳይከተው ነው ፍራቼ። ፍራንክ ምንም መልስ ሳይሰጠኝ መኪናውን በፍጥነት እያሽከረከረ ነበር። ፍራንክ እስከማውቀው ድረስ በጣም ጥንቁቅ አሽከርካሪ ከመሆኑ የተነሳ 10 ግራ ቀኙን እየተገላመጠ 10 ጥሩምባውን እያስጮኸ ነበር የሚያሽከረክረው። ለሚጠየቀው ማንኛውም ጥያቄ ወይም ለሚቀርብለት ማንኛውም አስተያየት መልስ ወይም ሐሳብ አያጣም ነበር። እናም የዛሬው ለውጡ ጭንቀት ቢበዛበትም አይደል? ምስኪን ፍራንክ። ያ ሰውዬ ያ እንኳን አንዴ ማንዴርሌ መጥቶ የነበረው ሰውዬ ምርመራ ክፍል ውስጥ አየሁት እኮ አልኩት። ፍራንክ አይኑን እያየሁት። ፌብልን ማለትሽ አይደል? እኔም አይቼዋለሁ አለኝ። የሚገርመው ደግሞ ከሚስስ ዳንቨርስ ጋር ነበር የተቀመጠው። እኔ ምለው ግን እንዴት ሊመጣ ቻለ? ምርመራው ላይ የመገኘት መብት ለእርሱ ማን ይሰጠው? ያጎቷ ልጅ እኮ ነው አለ ፍራንክ። ቢሆንሳ እሱና ሚስስ ዳንቨርስ በፍጹም መገኘት አልነበረባቸውም። እኔ በምንም አይነት አላምናቸውም። አንዳች ተንኮል የሚሸርቡ ነው የሚመስለኝ። ፍራንክ አሁንም መልስ ሳይሰጠኝ ጸጥ እንዳለ ቀረ። ለማክሲም ያለው ታማኝነት ምን ያህል ጽኑ መሆኑን የተረዳሁት ከኔ ጋር እንኳን የልቡን ለመጫወት መቆጠቡ ነበር። ሁለታችንም ዝም እንዳልን ማንዴርሌ ደረስን። ግራና ቀኝ ፈክተው ያየኋቸው አበቦች እኛን በሰልፍ ለመቀበል የተዘጋጁ መስለው ታዩ። አበቦቹ ምን ያህል ውበት ቢላበሱ የጽልመት ድባብ ተጫጭኗቸዋል። የሬሳ የመቃብር የቀብር ስነ ስርዓት ድባብ። እቤት እንደደረስን ፍራንክ ካስገባኝ በኋላ በይ እንግዲህ አረፍ በይ፣ እኔ ማክሲም ይፈልገኝ ይሆናልና ወደዚያው ተመልሼ ልሂድ ብሎኝ በመጣበት ተመለሰ። አልጋዬ ላይ ጋደም እንዳልኩ ሐሳቤ ወደ ማክሲም አሻገርኩት። በምርመራው ክፍል ውስጥ ምን እንደሚካሄድ በውል አለመረዳቴ በምናብ ከመሽከርከር አላገደኝም። ምርመራውን የማካሄደው ለራሴ መዝናኛ ብዬ አይደለም የሚለው አባባሉ በዝነ ልቦናዬ ሲያቃጭል ያንን ተመጻዳቂ መርማሪ እነቂው አሰኘው። መርማሪው እንደገና ማክሲምን ልዩ ጥያቄዎች ሲጠይቀው የአደጋው ዕለት ምሽት የት እንደነበረ፣
ከዚያ በኋላ ጊዜውን እንዴት እንዳሳለፈ ሁሉንም ነገር በዝርዝር እየጠየቀ ሲያፋጥጠው የቤታችንም ሰራተኞች አንድ በአንድ ቀርበው ቃላቸውን ይስጡ ቢባል ያቺ ርኩስ አሮጊት አለው ብላ ማክሲም ላይ ድፍ አድርጋ ስትመሰክርበት ማክሲም ዙሪያው ገደል ሆኖበት አንገቱን ደፍቶ እንደቆመ ይህ ሁሉ በአይምሮዬ እየተመላለሰ አስጨነቀኝ። ማክሲም እንደ ወንጀለኛ ተቆጥሮ ዘብጥያ ሊወርድ ነው ማለት ነው። እኔን ብቻዬን ትቶኝ ይህን አስከፊ ሁኔታ እንዴት ልወጣው ነው? እኔ እንጃልኝ። ፈጽሞ ልቋቋም የሚችለው አይደለም። መሰል ሁኔታ የደረሰባቸው አረጋውያን እስረኞችን ለማስፈታት ስለሚያደርጉት ጥረት በተለያዩ ጊዜያት በጋዜጦች አንብቤያለሁ። ሴቶቹ ተከሳሾችን እንዲያስፈታላቸው ለሀገር ውስጥ አስተዳደር ሚኒስተሩ ማመልከታቸውን፣ የእስረኞች ወዳጆችም አቤቱታቸውን ሲያቀርቡ፣ ሚኒስተሩ ደግሞ ሕግ በማንም ላይ ተፈጻሚነት እንዳለው በመግለጽ ተከሳሾችን ስራቸው ያወጣቸው ከማለት ሌላ ምንም ማድረግ እንደማይችል ሲነግራቸው፣ ይህንን በየጋዜጣው የሚያነበው ተራው ሰው ደግሞ ለምን ተብሎ ሚስቱን ገሎ በነፃ ሊፈታ ህይወት አይደለም እንዴ የጠፋ? ምህረት ይደረግለት ማለት ማንም ተነስቶ እንዳሻው እንዲፈነጭለት ማደፋፈር አይደለም እንዴ? ግለሰቡ ወንጀሉን ከመፈጸሙ አስቀድሞ ማሰብ ነበረበት። ስልጣንና ክብር የወንጀለኛ መከላከያ መሆን አለበት እንዴ? የለበትም። ማንም ቢሆን ሹምም ሆነ ባለጸጋ ከገደለ እንደማንኛውም ነፍሰ ገዳይ መገደል አለበት፣ መሰቀል አለበት፣ ለሁሉም መቀጣጫ እንዲሆን እያለ ቁጣውን ይገልጻል። አንዳንዴ ደግሞ አንድ ጋዜጣ ላይ ያየሁት ትዝ ይለኛል። የስቅላት ፍርድ ሊፈጸም ለማየት የተኮለኮሉ የበርካታ ሰዎች ፎቶግራፍ ይዘው የወጣው ጋዜጣ የየሰውንም የተለያየ አስተያየት አስፍሮ ነበር። እያንዳንዱ ስቅላት ወዲያው ነው ጸጥ የሚያደርገው፣ አንገት ሰብሮ ወዲያው ጭጭ ሲል፣ አንዳንዱ ደግሞ አረ ሁል ጊዜ እንዲህ ቀላል አይደለም፣ ነፍሱ አልወጣ እያለ ስንቱ ሲሰቃይ ሁሌ የምናየው አይደለም እንዴ ይላል። ከፊሉ ይሙት በቃ የተበየነበት እስረኛ ከሚታሰርበት ክፍል ተነስቶ መስቀያው ስፍራ ደርሶ ፍቃዱ እስኪፈጸምለት 3 ደቂቃ ይፈጃል ሲል፣ ከፊሉ ደግሞ የለም 50 ሴኮንዶች አይበልጥም ይላል። አንዱ የወይን ቤት አዛዡ አጎቴ እንደነገረኝ ፍርደኛው እጁ የፍጤን ታስሮ ከተዘጋጀለት መድረክ ላይ ይወጣና ሸምቅቆ አንገቱ ላይ እንደገባ የቆመበትን ሲያሸሹበትና ተንጠልጥሎ ህይወቱ ስታልፍ ከዚያ በላይ ይፈጃል ባይ ነው። ሌላው ደግሞ የወይኒ ቤት ዶክተር የሆነ ወንድም አለኝ በማለት እርሱ በዋቢነት በመጥቀስ የግሉን ዝርዝር ሐሳብ ለማስደመጥ ይሞክራል። ወይኔ አምላኬ፣ አሁን ይህን ሁሉ ምን አሳሰበኝ አልኩና ጭንቅላቴን በእጆቼ ጥርቅም አድርጌ ያስኩት። ጩኸት፣ እሪታ ቃጣኝ። ወደ ሌላ አቅጣጫ ልምራህ ያልኩት ሐሳቤ እያንሳፈፈ ወስዶ ከምድር አሜሪካ ጣለኝ፣ ከሚስስ ቫን ኡፐር ዘንድ። ሚስስ ቫን ኡፐር ከልጃቸው ጋር እንዴት ያለ መልካም ጊዜ እንደሚያሳልፉ ሳሰላስል ክፉኛ ቀናውባቸው። አድርጌው የማላውቀውን መናፈሻ ውስጥ ቁጭ ብለው ጋዜጣ ሲያገላብጡ ቆይተው አንቺል እና አንድ ጊዜ ብለው ልጃቸውን ጠርተው አየሽልኝ ይሄን ጉድ፣ ማክስ ደዊንተር የመጀመሪያ ባለቤቱን ገላታል እኮ ነው የሚሉት። እኔ ሁል ጊዜ የሰውየው ሁኔታ እንዳጠራጠረኝ ነበር። ያቺን ጅል ተይ አትሳሳች ብዬ በመክራትም አሻፈረኝ ብላ ዋጋዋን አግኝታታለች። አሁንማ ሳታስበው ከሰማይ መና ወረደላት። ጋዜጦች ፎቶግራፏን ለማውጣት በርከት አድርገው እንክፈልሽ በማለት ሳይረባረቡባትም አይቀርም በማለት ስጋይን ሲቦጭቁት ተሰማኝ። ያልጋው ጠርዝ አልፎ ተንጠልጥሎ የነበረው እጄን አንድ ነገር ሲነካኝ ከተንሳፈፍኩበት የሐሳብ ዓለም መለሰኝ። ጃስፐርን ነበር በቀዝቃዛው አፍንጫው ዳሰሰኝ። የውሾች ነገር በጣም ነው ግርም የሚለኝ። የሰውን ጭንቀት፣ ሐዘን እንዴት እንደሚረዱ፣ እንዴት እንደሚሰማቸው፣ እንዴት የሐሳብ ተካፋይ ለመሆን እንደሚጥሩ በጣም ይደንቀኛል። ጃስፐርንም ብስጭት እንደተሰማኝ፣ ሐዘን እንዳደረብኝ ተገንዝቦ ሊያጽናናኝ መሞከሩ እንደሆነ ገባኝ። እንዲሁ በሐሳብ ስንገዋለል ቆይቼ እንቅልፍ ይዞኝ ጭልጥ አለ። ስነቃ 11 ሰዓት ሆኖ ነበር። ወደ ሰገነቱ ወጣው። ሰማዩ የጽልመት ካባውን ከመከናነቡም በላይ አልፎ አልፎ የሚያጓራው
የነጎድጓድ ሽብር ይነዛል። ዙሪያ ገባው እጅግ ከመጨለሙና ጸጥ ከማለቱ የተነሳ በጣም ያስፈራል። እንዲሁ ከሚያስገመግም ዘንቦ ቢወጣለት ይሻል ነበር። ወደ ክፍሌ ስገባ ሮበርትን አግኝቼ እነ ማክሲም ተመልሰው እንደሆነ ጠየቅኩት። አለመመለሳቸውን ነግሮኝ ሻይ ፈልግ እንደሆነ ጠየቀኝ። ምንም እንዳላሰኘኝ ስነግረው ከትካዜ ጋር ትቶኝ ወጣ። ጥቂት ቆይቶ 11 ተኩል ላይ ሮበርት ተመልሶ መጣና መኪናው ልክ አሁን ወደ ግቢ ገባ እመቤቴ አለኝ። የትኛው መኪና ስል ጠየቅኩት። መላ አካላቴ በድንጋጤ ተውጦ የጌቶች መኪና ነው እመቤቴ አለ ሮበርት እየተጣደፈ። ራሱ እየነዳን የመጣው? አሁን እመቤቴ። እነሳለሁ ብል እግሮቼ ከዱኝ፣ እንደ ቄጠማ እየተጥመለመሉ። እንደምንም ሶፋውን ተደግፌ ቆምኩ። ጉሮሮዬ ደረቀ። አይኔ ፈጦ እንደቆምኩ ማክሲም ብቅ አለ። ከእግር ጥፍሬ እስከ ራስ ፀጉሬ ተንዘፈዘፈ። ማክሲም በሩን ከፍቶ ገባና እዚያው እንደቆመ አተኩሮ ይመለከተኝ ነበር። ከመጠን በላይ የተዳከመ ከመምሰሉም በላይ በጣም አረጀብኝ። ፊቱ ኩምትርትር፣ ሰውነቱ ሁሉ ዝልፍልፍ ብሏል። በቃ አሁን ሁሉንም ነገር ተገላገል ነው ሲለኝ መናገር ቀርቶ መንቀሳቀስ ተሳነኝ። ለጠቅ አድርጎ ራሷን አጠፋች ብለው ውሳኔ ያሳለፉ አለ ማክሲም። ሶፋው ላይ አረፍ አልኩና ራሷን ገደለች ብለው ወሰኑን የምትለኝ? ለዚህ ያበቃትስ ምክንያት ምንድነው አሉ ስል ጠየቅኩት። እሱን ለእግዚአብሔር ትተውታል። ምክንያቱን ለማወቅ ብዛም የተጨነቁ አይመስለኝም። ያ ሆሪጅ የምትዩ ሽማግሌው መርማሪ ሟች የገንዘብ ችግር ነበረባት ወይ ብሎ አልጠየቀኝ መሰለሽ አለ ማክሲም ጥያቄውን በማስታወሱ አሁንም እየተገረመ ወደ መስኮቱ ሄዶ አይኑን በአረንጓዴው መስክ ላይ ያሳረፈና አሁንስ እግዚአብሔር ሊገላግለኝ ነው መሰለኝ፣ የሚዘንብ ይመስላል። ካላይን እስከዚህ ደመናው እንዲሁ እንደከበደኝ የመጣሁት አለ። የእርሱ ሐሳብ ወደ ጎን ብዬ እኔ ምለው ስል ጀመርኩና ለመሆኑ መርማሪው ምን አሉ? እስካሁንስ ለምን ቆየ በማለት ጠየቅኩት። ምን የረባ ነገር ያነሳል ብለሽ? ምርመራውን እንደ አዲስ ከስሩ ጀምሮ ማንም ጉዳይ የማይላቸውን ጥቃቅን ነገሮች እየፈለፈለ ሲያናዝዘኝ ላብድ ምንም አልቀረኝም ነበር። እንደምንም ሁሉንም ዋጥ አድርጌ በትዕግስት አሳለፍኩት። እዚያ በሩ ስር ዝልፍልፍ ብለሽ ካየሁሽ በኋላ ነበር ነገሮች ሁሉ በጽሞና በትዕግስት ማሳለፍ እንደሚገባኝ የተገነዘብ። አይኔን አንድ ጊዜ እንኳን ከዚያ ከውርጅ ላይ ሳልነቅል ነው የዋልኩት። መቼም ያፊት ያ ሴት እስከ ሕይወቴ ፍጻሜ አይረሳኝም። ኡፋ እንዴት ሙትት ብዬ ልሻለሁ መሰልሽ ብሎኝ አረፍ አለ። ብዙም ሳይቆይ ሻይ ቀርቦልን እየጠጣን ሳለ ፍራንክ የት እንደሄደ ስጠይቀው ቄሱን ለማነጋገር ሄዷል። እኔም ያንቺ ነገር አሳስቦኝ ስሮጥ መጣሁ እንጂ አብሬው መሄድ ነበረብኝ አለኝ። ቄሱን ለምንድን ነው የሚያነጋግራቸው ስል ጠየቅኩት። ማምሻውን ቤተ ክርስቲያን ውስጥ አንድ የሚሰራ ሰው ስላለ ነው። ርብቃን ለመቅበር እንደሆነ ገባኝ። ማክሲምም እንደገባኝ አወቀና 12 ተኩል እንዲሆን የተስማማ ነው። ከኔ ከፍራንክ ከኮሎኔል ጁሊያን እና ከቄሱ በስተቀር ማንም ሰው አያውቅም አለኝ። ተመልሰ ባትወጣ እንዴት ደስ ባለኝ አልኩት። ጥቂት ዝም ብሎ ቆየና ደርሼ ስመለስ ሁሉንም ነገር በስፋት እንጨዋወታለን። ሀ ብለን አዲስ ህይወት ለመጀመር መዘጋጀት ያለብን ይመስለኛል። መቼም መጥፎ ባል እንደሆንኩብሽ ይሰማኛል አለ። በፍጹም እንዲህ ብለህ መናገር የለብም። ግድ የለም፣ ይህንን ፈተና ከተወጣነው ትዳራችንን እናድሰዋለን። ከእንግዲህ አንቺም ሆንሽ እኔ በየግል ህይወታችን ተተክለን መኖሩን አብቅተን የጋራ ህይወት እንጀምራለን፣ ልጆችም እንወልዳለን ካለ በኋላ ሰዓቱን አይቶ በይ እንግዲህ እንዳልዘገይ ልሂድ ብሎኝ ተነሳ። ለመውጣት ሲንቀሳቀስ እጁን ይዤ እኔም አብሬ እመጣለሁ ስለው አይ ምን ታደርጋለሽ፣ ያንቺ መሄድ አያስፈልግም ብሎኝ ወጣ። ማክሲም ከሄደ በኋላ ቤተ ክርስቲያን ውስጥ ምን እንደሚያደርጉ ሲያሰላስል ቆየው። ከዚያ የሚገኘውን የነ ማክሲም የቤተሰብ መቃብር አይቼው ባላውቅም እናቱ፣ አባቱና ሌሎች የሞቱ ዘመዶቻቸው በየሳጥኖቻቸው እንደተኙ ይገኙ ይሆን? አሁን ደግሞ የርብቃን ሬሳ ሲያስቀምጡ የዛች በስህተት የተቀመጠችው ምስኪና ሴትዮ ሬሳ ምን ሊያደርጉት ነው? አውጥተው ሊወረውሩት ነው?
እኔ እንጃ። ሰው ሆይ አፈር ነህና ወደ አፈር ትመለሳለህ የሚለው የቄሱ ፍትሐት በጆሮዬ ሲያንሾካሽኩብኝ ቀስ በቀስ መጣል የጀመረው ዝናብ ገላገለኝ። በፍጥነት ሄድኩና መስኮቱን ከፍቼ የዝናቡን አወራረድ መለከት ጀመር። ዝናቡ እያየለ ሄዶ ፊቴን እየገረፈው ወደ ቤት ውስጥ ሲዘልቅ ከመጠን በላይ ደስ አለኝ። በዝናቡ እጅግ ከመመሰጥ የተነሳ ማን እንደገባ ሳላውቅ ይቅርታ የኔ እመቤት የሚለውን ድምፅ ሰምቼ ፍሪዝ አጠገቤ ቆመው አየኋቸው። ይቅርታ የኔ እመቤት ጌቶች ቆዩ ይሆን በማለት ሲጠይቁኝ ብዙ የሚቆይ እንኳን አይመስለኝም፣ ምን ነው በደህና አልኳቸው። እንግዳ መጥቶ ነው፣ ጌቶችን አገናኘኝ፣ በጣም አስቸኳይ ነው ስላሉኝ ነው። ማን ነው? የሚያውቁት ሰው ነው? ፍሪዝ ፊታቸውን እንደማኮሳተር አሉና አዎን እመቤቴ፣ ሟቿ በሕይወት በነበሩበት ጊዜ አዘውትሮ ይመጡ ነበር። ሚስተር ፌብል የሚባሉ ሰው ናቸው። መስኮቱን ዘጋሁት። ወደ ፍሪዝ ዞር ብዬ እንግዲያውስ እኔ ያነጋግረዋለሁ በማለት እንግዳውን እንዲያስገቡት ነገርኳቸው። ሰውየውን ለማነጋገር የፈለግኩት ከማክሲም ጋር ሳይገናኝ ቶሎ ለመሸኘት እንጂ ምን ብዬ እንደማነጋግረው እንኳን አላውቅም ነበር። ፍሪዝ እንግዳውን አስገብተው ወጡ። ሰውየው ባለፈው ጊዜ ካየሁት አንዳንድ ለውጦች ይታዩበታል። አለባበሱ ትንሽ ቆሸሽ ከማለቱም ሌላ ጸጉሩ በቅጡ አልተበጠረም። ፊቱ ፀሐይ ክፉኛ ያቃጠለው ይመስላል። መጠጥ ተጫጭኖት እንደሆነም አላውቅም። አይኖቹ በርበሬ ይመስለዋል። ከመደናገጤ የተነሳ የእግዚአብሔር ሰላምታ ማቅረቡን እንኳን ረስቼ ማክሲም እኮ ቤት የለም፣ ጠዋት ጽሕፈት ቤት ውስጥ እንድታነጋግረው ቀጠሮ ብትይዝ አይሻልም አልኩት። መቆየቱ እንኳን አይገደኝም። ደግሞ ወደዚህ ስመጣ ምግብ ቤት ውስጥ የማክሲም ቦታ ተዘጋጅቶ ስላየው ብዙም የሚያቆየኝ አይመስለኝም አለ እንደ መባዘን ብሎ። ለእራት ይመለሳል ብለን ነበር፣ አሁን ግን ቶሎ የሚመለስ አይመስለኝም፣ በጣም ሳያመሽ አይቀርም አልኩት። ፍርጥጧል በኛ አለ ፌብል ከፊል ፈግጎ። በእርግጥ አሁን በተፈጠረው ሁኔታ ማድረግ የሚገባውን ያደረገው። አየሽ፣ አንዳንድ ሰዎች አሉባልታን በጣም ስለሚፈሩ በተሻላቸው መጠን ይሸሹታል። ምን ማለት እንደሆነ አልገባኝም። እውነት አልገባሽም እንዴ? አይኔን አታሳቂው። ይልቅ እሱን እንታዩና አሁን ሻል አለሽ? ቀን በምርመራ ወቅት አጥወልውሎሽ ስትወርቂ ሳይ በጣም ነው ያዘንኩት። መጥቼ ለረዳሽ አስቤ የክብር ዘብሽ መኖሩን ሳይ መለስ አልኩ። መቼም ፍራንክ ክሮይሊን በደስታ ሳናውዘው አልቀረም። እንዴት ነው ቤት ድረስ ይዞሽ መጣም አይደል? እኔ ትንሽ ላንሸራሸርሽ ብል 5 ሜትር እንኳን አብሬ አልሄድም አላልሽኝም? አቋረጥኩትና ከማክሲም ምንድን የፈለግከው ስለው ጠረጴዛው ላይ የነበረውን ፓኬት አንድ ሲጋራ ወጣና በማጠሴ እንደማትቀየሚኝ ተስፋ አደርጋለሁ። ምናልባት አይስማማሽ እንደሆነ ብዬ ነው። ምን ይታወቃል፣ እናንተ ሙሽሮች እኮ ጠባዬ ቅብጥብጦሽ ናችሁ አለ ሲጋራውን እያቀጣጠለና በነበልባሉ ውስጥ ሰረቅ አድርጎ እየተመለከተኝ። ባለፈው ጊዜ ከዮሽ ወዲህ ያደግሽ ትመስያለሽ። ለመሆኑ ምን እያደረግሽ ነበር? ከፍራንክ ጋር እየተንሸራሸርሽ አለኝ ጢሱን ባፉ ቡልቅ እያደረገ። በነገራችን ላይ ውስኪና ሶዳ አልታዥልኝ ትችያለሽ? ምንም ሳልናገር መጥሪያውን ነካሁት። ፌብል በሶፋው ጠርዝ ላይ ተቀምጦ እግሩን እያወዛወዘ ያ የአሽሙር ፈገግታ አሁንም አልተለየውም። ሮበርት ደውሉን ሰምቶ ሲመጣ ለሚስተር ፌብል ውስኪና ሶዳ አምጣ አልኩት። ታዲያስ ሮበርት አለ ፌብል እየተቁነጠነጠ። ከተያየን ረጅም ጊዜ ሆነን እኮ ጃል። አሁንም የክሬዝል ገረዶች እያሳበርካቸው ነው። የሮበርት ፊት ከመቅስበት ቀላ። ቀና ብሎ አየኝ። ግድ የለም አላሳጣህም፣ የታዘዝከውን ቶሎ አምጣልኝ አለው ፌብል ደገመና። ሮበርት ሲወጣ ፌብል እየተንከተከተ ይስቅ ጀመር። የሲጋራውን አመድ ወለሉ ላይ በሙሉ አለበሰው። ይገርምሻል፣ አንዴ ሮበርት በእረፍት ጊዜው ከኔ ጋር አዝናናዋለሁ ብል ርብቃ በፍጹም አታደርጎም ብላ በ5 ፓውንድ ተወራረድንና ረተዋት እልሻለሁ። ታዲያ ያንን በህይወት ያረሰው እንዲሁ ስንከተከት ነው ያመሸሁት። አሁንም ያስቀኛል ሳስበው። ይህ ሮበርት የዋዛ ሰው እንዳይመስልሽ፣ ካየናቸው ሁሉ ምርጥ የተባለው ነው ይዞ ያመሸው። ሮበርት የታዘዘውን ይዞ ሲመለስ ፊቱ እንደቀላ ነበር። ውስኪውን ሲቀዳለት
ፌብል ፈገግ ብሎ ሲያስተውለው ቆየና በሳቅ ተንከተከተ። ወዲያው ማፏጨት ጀመረና ዜማው ያልነበረም አይደል አለው አይኑን ከሮበርት ላይ ሳይነቅል። እንዴት ነው ሮበርት? አሁንም ወርቃማ ጸጉር ትወዳለህ እንዴ? ሮበርት ቀና ብሎ በስስ ፈገግታ ቃኝቶ ሲወጣ ፌብል እየተንከተከተ ነበር። ምስኪን ገዛን ጊዜ ወዲህ እድሉን ያገኘ አይመስለኝም። ሽሚያ ፍሪዝ ቆንጠጥ አድርጋ ሳትይዘው አልቀረችም አለ ፌብል ሳቁን ሳያቋርጥ። ውስኪውን እየጠጣ በአይኑ ዙሪያውን ይቃኛል። አልፎ አልፎ ፈገግ እያለ ሲያይን ከቆየ በኋላ ማክስ ለራት ባይመጣ እኮ ደንታም የለኝ አለና አንቺስ ሲል ጠየቀኝ። እጄን የዋሊት አጣምሬ እንደቆምኩ የሆነ ያልሆነውን ሲቀባጥር ዝም ብዬ ካየሁት በኋላ ይቅርታ አድርግልኝ ሚስተር ፌብል፣ እንደ ነውር አትቁጠርብኝና ማክሲም ለምን እንደፈለከው የማትነግረኝ ከሆነ ዝም ብለ መቀመጥ አግባብ አይመስለኝም። ቀደም ብዬ እንደነገርኩ ጧት ቢሮ ሄደ ልታነጋግረው ትችላለህ። ቀኑን ሙሉ ድክም ብሎኝ ስለዋልኩ ነውና ይቅርታ አልኩት። ከሶፋው ላይ ፈንጠር ብሎ ወርዶ መለኪያን እንደጨበጠ ወደኔ መጣና ቻይ አትጨክኝብኝ እንጂ እኔም በሆነ እኮ ደክሞኝ ነው ያልኩት። እንዴት ብቻዬን ጥለሽኝ ትሄጃለሽ? ምን ነው የሚባል አውሬ ነው አትቅረብ ያልሽ እንዴ? መቼም ማክስ ስለኔ የሆነ ያልሆነውን እየፈጠረ ሳይነግርሽ አይቀርምና በትፈሪኝም አይፈረድብሽም ሲለኝ ዝም አልኩት። ፌብል ልፍለፋውን ቀጠለ። እንደ ትልቅ አስፈሪ ተኩላ እኮ ነው የምትቆጥሪኝ። አለመተዋወቃችን ነው እንጂ ርግብነቴን ባየሽ ነበር። ለማንኛውም ላሳየሽኝ መልካም መስተንግዶ ከጉልበቴ ሸብረክ ብዬ አድናቆቴን እገልጽልሻለሁ። አፉ ይተሳሰር ጀመር። እጆቹን እያወራጨ ጥቂት ከተንገዳገደ በኋላ መለኪያውን ጠረጴዛው ላይ አስቀምጦ ዲስኩሩን ቀጠለ። መቼም የዛሬው ሁኔታ ምንኛ ልቤን እንደተሰማው ሳትገነዘብ ይቀርሽ አይመስለኝም። ርብቃ እኮ ያጎቴ ልጅ ነበረች። ስወዳት ደግሞ እንዲህ እንዳይመስልሽ አለኝ። አውቃለሁ፣ እኔም በሁኔታው በጣም ነው ያዘንኩት አልኩት። ገርምሻል፣ አብረን ከማድረጋችንና እጅግ ከመቀራረባችን የተነሳ ምርጫችን፣ ፍላጎታችን ሁሉ በጣም የተመሳሰለ ነበር። በዚህ ዓለም እኔም ከሷ እሷም ከኔ ሌላ የምንወደው ሰው አልነበረም። ይህ ሁሉ ተደማምሮ ነው ሐዘኔን ያከበደው። ልክ ነው፣ ይገባኛል። አሿፊ ፈገግታው ጠፋ። ኩስትርትር አለና ከእንግዲህ የማክስ እርምጃን ምን እንደሚሆን ማወቅ ነው የምፈልገው። ያ የቀልድ ምርመራ በቃ ብሎ እጁን አጣምሮ በፎይታ ሊቀመጥ መስሎታል አለኝ። ካንገቱ ወደኔ ዘንበል እያለ ቀስ በቀስ ድምፁ እየጎላ ሄደ። ርብቃ እውነተኛው ፍትህ እንድታገኝ ነው የምሻው። ራሷን ገደለች ነው ያሉት እነኛ ጉቦኛ ዳኞች። እኔና አንቺ ግን ሐቁ ይህ እንዳልሆነ አሳምረን እናውቃለን። አይደለም እንዴ? ምን ነው ዝም አልሽ? እውነትና ንጋት እያደር ይጠራል ነውና መቼም አንድ ቀን ሐቅ መውጣቱ አይቀርም አለና ይበልጥ ወደኔ ዘንበል ብሎ አይመስልሽም ሲለኝ በሩ ተከፈተና ማክሲም ገባ። ፍራንክ ተከትሎታል። ማክሲም ቀጥ ብሎ ቆሞ ምን ልትፈጥር መጣ ደግሞ ሲል ፌብል ላይ ያፈጠጠበት። ፌብል ዞር አለና እጆቹን ከኪሶቹ ውስጥ ከቶ ቆመ። ለፍጥጫው አጸፋውን ሲሰጥ ቆየና ፈገግ ብሎ እንደ እውነቱ ከሆነ ጌታ ማክስ የምርመራው ውጤት የተሳካ በመሆኑ እንኳን ደስ አሎት ለማለት ነው የመጣሁት። ቀጥ ብለህ ትወጣለህ ወይስ እኔና ክሮሊ ገፍትረን እንድናስወጣትሻለህ? አለው ማክሲም ኮስተር ብሎ። ይታገሱ ጌታው አለ ፌብል ሲጋራውን አቀጣጥሎ ሶፋው መደገፊያ ላይ እንደተቀመጠ። ይታገሱ እንጂ በማለት ተዘባነነ።
የምናገረውን ፍሪዝ እንዲሰማ የሚፈልጉ አይመስለኝምና ፍቃዶ ቢሆንና በሩን ቢዘጉት አለ ፌብል አይኑን ከማክሲም ላይ ሳይነቅል። ማክሲም ከቆመበት ሳይንቀሳቀስ ክሮውሊ ነበር በሩን የዘጋው። እንግዲህ አድምጡኝ ጌታ ማክስ፣ ከዛሬ ጉዶ ባልጠበቁት መንገድ መገላገሉ ደስ ሳይሉት አይቀርም። ምርመራው ተጀምሮ እስኪያበቃ እዚያው እንደነበርኩ ሳያዩኝ አይቀሩም። ምርመራው አሳሳቢ ደረጃ ላይ ሲደርስ ባለቤቱ ተዝለፍልፎ ሲወድቁም አይቻሉ። ዳሩ እሳቸው ምን ያድርጉ? አይፈረድባቸውም። ሚስጥሩ ያለው ከሌላ ዘንድ። ጌታው እንደተመኙት ተሳካሎትም አይደል? መቼም ዳኞቹ ውሃ ቢጤ ሳያቀማምሷቸው እንዳልቀሩ እርግጠኛ ነኝ። በዚህ ብሎ ሳያበቃ ማክሲም ወደ እርሱ ሲጠጋ ንግግሩን አቋረጠና በእጆቹ ምልክት እያሳየው ቀጠለ። ምነው ጌታዬ፣ ትንሽ ቢታገሱ። ገና መቼ ጨረስኩና። ብዙ በተናገርኩ ቁጥር የማያስደስቶ ካለማስደሰትም አልፎ አደጋ ላይ ሊጥሎት የሚችል ነገር እንደሚፈጠር ከወዲሁ ቢከሰትሎትም አይደል እንዲህ የሚያደርጉት? አለ ፌብል አይኑን እያጉረጠረጠ። እግሮቼ ሰውነቴን መሸከም ተስናቸው እንደ መብረክረክ ሲሉብኝ አጠገቤ ባገኘሁት ወንበር ላይ አረፍ አልኩ። የወንበሩ መደገፊያዎች በእጆቼ ጥርቅም አድርጌ ያዝኳቸው። ፍራንክ ወደ እኔ መጥቶ ከበስተጀርባዬ ቆመ። ማክሲም ግን አይኑን ፌብል ላይ እንደተከለ እነበረበት ፈዞ ቆሟል። ይስሙኝ ጌታ ማክስ፣ በእርሶና በባለቤቱ መካከል የሚደበቅ ሚስጥር ይኖራል ብዬ አልገምትም። እንደሚገባኝ ከሆነ ፍራንክም ከእናንተ ጋር ባለው ቅርበት ሚስጥራቸውን ቢጋራ የሚከፋችሁም አይመስለኝምና ለእናንተ ለሶስቱ ደስተኛ ስላሴዎች የማወጋችሁ አለኝና በደንብ አድምጡኝ። ሁላችሁም እንደምታውቁት እኔና ርብቃ ፍቅረኛሞች እንደነበርን ድሮም እንደኮራውበትና እንዳልካድኩ ሁሉ ዛሬም አፌን ሞልቼ የምናገረው ነው። አይ ያዙሩ አለማየት እስከዛሬ እንደማንኛውም ጅል ርብቃ የሞተችው አደጋ ገጥሟት ነው የሚለውን አሳሳች አባባሎች አምኜ ተቀብዬ ነበር። ይህን ስሰማ የከፋ ሐዘን ቢሰማኝም የጀግና አሟሟት በመሞቷ ደግሞ ይህ ነው ለርብቃ የሚስማማት። ስትታገል እንደኖረች ስትታገል ሞተች በማለት ኮራውባት አለና ንግግሩን አቋርጦ እያንዳንዳችንን በአይኑ ከዳሰሰን በኋላ ቀጠል አደረገና ባለፈው ሰሞን ደግሞ ጋዜጦች የርብቃ ጀልባ ተገኘች፣ ውስጧ የሰው ሬሳ አለበት ብለው የጻፉትን ሳነብ ግራ ገባኝ። ጀልባ ውስጥ ከርብቃ ጋር የነበረው ማን ነው እያልኩ ስጨነቅ ከረምኩ። ነገሩን ለማጣራት ወደ ክሬዝ ብቅ ብዬ ነበር። ከሚስ ዳንቨርስ ጋር ተገናኘውና ሬሳው የርብቃ መሆኑን ነገሩኝ። በወቅቱ ስለ አሟሟቷ የተሰጠውን መላምት ሁሉ አምኜ ተቀብዬ ቆይቼ በዛሬው ምርመራ ደግሞ ምንም እንኳን ውጤቱ በመርማሪውና በዳኞቹ ተድበስብሶ ቢያልፍም ሚስተር ታቢ ያቀረበውን መረጃ ትልቅ ፍንጭ ነው የሰጠኝ። እና ጌታ ማክስ ጀልባ ወለል ላይ ስለተገኙት ቀዳዶች፣ ስለተከፈቱት ፎካዎች የሚሰጡት አስተያየት ይኖራል ሲል ማክሲምን ደጋግሞ ጠየቀው። ይህን ጊዜ ማክሲም ለመናገር እንደሚሻ ከአጠቃላይ እንቅስቃሴው ቢታወቅበትም አንዳች ያገደው ያህል አሁን ማን ይሞት? ቀኑን ሙሉ ስዳረቅ የዋልኩት አንሶኝ እንደገና ልናዘዝ? ደግሞ ሳንተ ማን ጠያቂ ያደረገና? ማስረጃዎቹን ሰምታል፣ ብዩንንም ሰምታል። ሁሉም መርማሪው፣ ዳኞቹ ጭምር የተስማሙበት ነገር ነው። አሁን ምን ይጠበስ ብለን የምትጠይቀኝ? አለ ዝግ ባለ ድምጽ። ሳቀ ፌብል። የትኛውን የብይን? ርብቃ ራሷን ገደለች የሚለው አደናጋሪው ውሳኔ ርብቃ ናት ራሷን የምትገድል አለና በንዴት እየተወራጨ ከኪሱ አንዲት ብጣሽ ወረቀት አውጥቶ እሱ ግን ጣጣ ፈንጣጣ ያለቀ በማለት አፍዋይ ብለው ሊቀመጡ ከደሙ ንጹህ ነኝ ብለው ጆን ሊለቀለቁ መስሎታል። እስቲ ርብቃ ከመሞታ በፊት
ጽፋልኝ የነበረውን ይህን ማስታወሻ ይስሙና ምን እንደሚሉ ልስማው በማለት ደረቱን እየነፋ ወረቀቱን ገለጠው። ወረቀቱ ላይ የሰፈሩት ቀጫጭን ጥምልምል ፊደላት ሳይ ልቤ ተሸበረ። ፌብል ወረቀቱን እያዟዟረ ካየን በኋላ ያነብልን ጀመር። እዚህ ሆኜ በቴሌፎን ላነጋግር ብሞክር ላገኝ አልቻልኩም። አሁኑኑ ወደ ማንደርሌ መመለሴ ነው። ዛሬ ማምሻውን ጀምሮ ጎጆ ውስጥ ሆናለሁና የማስታወሻ በጊዜ ከደረሰ በመኪና ተከትለኝ ድረስብኝ። ሌሊቱን ሙሉ እዚያው ጎጆ ውስጥ ለማደር ስለፈለኩ በሩን አልቀረቅረውም። ከፍታ መግባት ትችላለህ። የምነግርህ ጥብቅ ጉዳይ ስላለኝ አደራ እንዳትቀር። በተቻለ ፍጥነት ለመምጣት ሞክር። ርብቃ። ማስታወሻውን አንብቦ እንዳበቃ ወረቀቱን አጣጥፎ ኪሱ ውስጥ ከተተና ታዲያ ራሱን ለመግደል የፈለገ ሰው እንዲህ ብሎ ይጽፋል? ቤቴ ስገባ ማስታወሻውን ባገኘውም ከሌሊቱ 10 ሰዓት ሆኖ ስለነበር አረ እንደውም የዛን ዕለት ርብቃ ሎንዶን ውስጥ ትኖራለች ብዬ ፈጽሞ አለመገመቴ ነው ለዚያ በቃኝ አለና በቁጭት ራሱን ነቀነቀ። ቁጭ ካለበት ማክሲምን ትኩር ብሎ ያየው ነበር። ሌሎቻችን ግን ዝም ብለን ቀረን። ለመሆኑ በማለት ቀጠለ ፌብል፣ ይህን ማስታወሻ ዛሬ በምርመራው ወቅት መርማሪው አይቶት ቢሆን ኖሮ ምን ይውጦት ነበር ጌታ ማክስ? ታዲያ አሁንስ ወስደ ለምን አትሰጠው? ቶሎ በል አንካሳ ዶሮ ሳይቀድም አለ ማክሲም በንዴት። ረጋ በል እንግዲህ ወንድሜ፣ ግንፍል ማለቱ የትም አያደርስም። ለኔ ብያለህ ጥላቻ ከፍተኛ መሆኑን ባውቅም በዚህ ቂም ይዤ ክፉ ነገር እንዲነካ አልሻም። ቆንጆ ሚስት ያላቸው ወንዶች ሁሉ በቀናት መንገብገባቸው ያለ ነው። አንዳንዶች አልፈው ተርፈው የሆቴሉን እርምጃ ሲወስዱ የምናየው ነውና አዲስ ነገር አይደለም። እንዲህ አይነቶቹ ሰዎች መቼም የተፈጥሮ ባህሪያቸው በመሆኑ ለምን እንዲያደርጋሉ ብዬ አልፈርድባቸውም። እኔ ግን የራሴ የሆነ ማህበረሰባዊ እምነት አለኝ። ወንዶች ሚስቶቻቸውን መጋራት ሲችሉ ለምን እንደሚገድሏቸው ሊገባኝ አይችልም። ቆንጆ ሴት እንደ መኪና ጎማ አልቃ ከአገልግሎት ውጪ የምትሆን አይደለችም። ይልቁኑ ብዙ በተጠቀምክባት መጠን ይበልጥ እየበረታች ይበልጥ ልምድ እያገኘች ነው የምትሄደው። እንግዲህ እኔ ወንድም ሐሳቤ ሁሉ ቁልጭ ዝርዝር አድርጌ ያስቀመጥኩልህ መሰለኝ። ለምን ከአንድ ስምምነት ላይ አልደርስም? እንደምታውቀኝ ባለጸጋ አይደለሁም። በዚህ ላይ የቁማር ሱስ አለብኝ። ይህ ሱሴን እንደ ልብ እንዲወጣልኝ ደግሞ የወረቀት እጥረት እጅግሬን አስሮታል እና በየአመቱ 2 ወይም 3,000 ፓውንድ የምትሰጠኝ ከሆነ ገላገልከኝ ማለት ነው። በዚህ የምንስማማ ከሆነ ደግሞ ላላስቸግርህ በእግዚአብሔር ስም እምልልሃለሁ አለ ፌብል። አይኖቹ የተጉረጠረጡ ትንፋሹ እጥር እያለ። ምን ነው ሰውዬ ሰላም ብትሰጠኝ አለ ማክሲም ቁጣው ገንፍሎ። ውጣልኝ ብያለሁ፣ ውጣልኝ። ቆይ ማክስ፣ እንዲህ አይደለም። እስቲ ግማሽ ደቂቃ ፍቃድልኝ አለ ፍራንክ። ወዲያው ወደ ፌብል ዞር ብሎ ሐሳብ ወዴት እያመራ እንደሆነ ይገባኛል። እስቲ ማክሲም ሊከፍለኝ ይገባል የምትለውን እቅጩን ንገረኝ አለው። ማክሲም ፊቱ ቀይር ሲል ስሮቹ እየተከታተሩ ሄዱና ስማ ፍራንክ፣ ይህ የግል ጉዳይ ነውና ጣልቃ መግባት የለብህም። ለእንዲህ አይነቱ ማስፈራሪያ ቀዳዳ መክፈት አልችልም አለ። የኔ ወንድም፣ ባለቤት የነፍስ ገዳይ በስቅላት የተቀጣው ሰውዬ ሚስት እያሉ ሰዎች ጣታቸውን እንዲቀስሩባት የምትሻ አይመስለኝም አለ ፌብል ጮክ ብሎ እየሳቀና ወደኔ እየተመለከተ። ስማኝ አንተ ሰው አለ ማክሲም እንደዚያው እንደተቆጣ። ምናልባት አስፈራራሁት ብለህ ልብህ ውልቅ ብሎ ይሆናል። ለምትሸርበው ሁሉ ቅንጣት ፍራቻ እንደማያድርብኝ ልታውቅ ይገባል። ኮሎኔል ጁሊያንን በቴሌፎን በጠራቸው ወዲያው ከች እንደሚሉ አታውቅም? እና ውርደት ሳይነካህ ቶሎ ብትወጣ ይሻላል ብያለሁ። ዋ በኋላ ፌብል አይኑን በልጥጦ እያየውና በሳቅ እየተንተከተከ አታደርገውም እንጂ ብታደርገውማ መልካም ነበር
በገዛ ራሷ ባብጠመጠመች አሉ። ኮሎኔል ጁሊያንን የሚያሳምን በቂ ጭብጥ እንዳለኝ እያወቅ አንገትን ለገመድ ለመስጠት ትጣደፋለህ አለው። ማክሲም እያዘገመ ወጥቶ ቴሌፎኑ ወደ ነበረበት ክፍል አመራ። የቴሌፎኑ ቅጭልጭልታ ስሰማ እባክን ፍራንክ ሄደህ ተው በለው አልኩት ፍራንክን። ፍራንክ የተቻለውን ያህል ቢጥርም ማክሲም አሻፈረኝ ብሎ ኮሎኔል ጁሊያን በቴሌፎን አግኝቶ በአስቸኳይ እንዲመጡ ሲጠይቃቸው ሰማሁ። ጥቂት ቆይቶ ወደ ነበርንበት መጣ። ጁሊያን አሁኑኑ መጣው ብለውኛል አለና መስኮቶቹን ከፋፍቶ ጀርባውን ለኛ ሰጥቶን ቆመ። ዝናቡ እንደዚያው ጠንከር ብሎ እየዘነበ ነበር። ፍራንክ ማክሲም እያለ ደጋግሞ ቢጣራም ማክሲም መልስ ስለነፈገው አጠገቤ መጥቶ ቆመ። እባክህ ፍራንክ መላምታ እንጂ ውጣና ኮሎኔል ጁሊያን ሲመጡ ጠብቀህ ጥሪው በስተት የተደረገ ነው ብለህ በዚያው ብትመልሳቸውስ አልኩት ክስግ ባለ ድምጽ። ማክሲም እዚያው ጀርባውን ሰጥቶ እንደቆመ ፍራንክም ሆነ ማንም ሰው ይህን ክፍል ለቆ ሊወጣ አይችልም። የግል ጉዳይ ስለሆነ እኔው ራሴው ወጣዋለሁ። ኮሎኔል ጁሊያን ደግሞ አሁን ከ10 ደቂቃ በኋላ ይመጣሉ አለ። ክፍሉ ጸጥታ ዋጠው። ፌብል እግሮቹን አጣምሮ ጠረጴዛው ላይ ያገኘውን ጋዜጣ ያገላብጣል። ምን እንደማደርግ ግራ ገባኝ። ፍራንክም ቢሆን እንደኔው ነበር። ልብ ወለድ መጽሐፍ ወይም ቲያትር ቢሆን ኖሮ ሽጉጤን አንስቼ ፌብል ግንባሩ ላይ እጠብሰውና ሬሳውን ቁም ሳጥን ውስጥ በደበቅ ነው ነበር። ግን ሽጉጡም የለ፣ ቁም ሳጥኑም የለ። ማክሲም እግር ላይ ወድቄ ፌብል የጠየቀን ገንዘብ ስጠው ማለት አልችል። እንዲያው እጅና እግሬን አጣምሬ ተቀምጬ ውጭጩን ዝናቡን በመስኮት በኩል ማየት ብቻ። የዝናቡ ኃይል የመኪናቸውን መቃረብ ሊያሰማን ስላልቻለ የክፍሉ በር ሲከፈት ነበር ኮሎኔል ጁሊያን መምጣታቸውን ያወቅ ነው። ማክሲም ፊቱን መልሶ ለኮሎኔል ጁሊያን አስፈላጊውን ሰላምታ ካቀረበ በኋላ ፈጥነው በመምጣታቸው መሰገናቸው። እንግዲያውም ለኔና ለፍራንክ ሰላምታ እየሰጡ በጣም ብርቱ ጉዳይ፣ አስቸኳይ ጉዳይ ነው ሲሉኝ እኮ ነው ስገሰግስ የመጣሁት አሉ። ደግ አድርገዋል። ጉዳይ ብርቱ ባይሆን ኖሮ በዚህ ዝናብ ከቤቱ አንቀሽቅዤ ባላወጣሁት ነበር። ይውሎት ይህ ሰው ጃክ ፌብል ይባላል። የሟች ባለቤቴ ያጎት ልጅ ነው። ከዚህ ቀደም ያውቁት እንደሆነ ግን እንጃ አለ ማክሲም ወደ ኮሎኔል እየተጠጋ። ኮሎኔሉ ጭንቅላታቸውን እየነቀነቁ መልኩ እንኳን እንግዳ አልሆነብኝም፣ ጊዜው ራቅ ይበል እንጂ እዚሁ ያየሁት ይመስለኛል አሉ። ማክሲም ልክ ኖት አለና ወደ ፌብል ዞር ብሎ ቀጥላ ልጅ ፌብል አለው። ፌብል ይዞት የነበረውን ጋዜጣ ጠረጴዛው ላይ ወርብሮ ብድግ አለ። ፈገግታ አይታይበትም። ሳይንገዳገድ ቀጥ ብሎ ወደ ኮሎኔል ጁሊያን ተጠጋ። የኮሎኔሉን መምጣት እንዳልወደደው ሁኔታው ያንጸባርቃል። ይስሙኝ ኮሎኔል አለ ፌብል ድምጹን አጉልቶ። ዙሪያ ጥምጥም መሄድ የሚያስፈልግ አይመስለኝም። ባጭሩ እዚህ የመጣሁበት ዋና ምክንያት በዛሬው ምርመራ ላይ የተሰጠው ውሳኔ ስላላረካኝ ነው አሉ ኮሎኔል ጁሊያን። ታዲያ ይህ አባባል የሚያብረው ባንተ ነው ወይስ በሚስተር ዳዊንተር? ጉዳዩ በቀጥታ ይመለከተኛል፣ መናገር እችላለሁ። ይህንንም የምለው የርብቃ ያጎት ልጅ በመሆኔ ብቻ ሳይሆን በህይወታ ኑራ ቢሆን ባሏ ልሆን እችል ስለነበር ነው አለ ፌብል። ኮሎኔል ጁሊያን ድንግጥ አሉና ነገሩ ለኔ እንግዳ ነው። ይህ ነገር እውነት ነው እንዴ ሚስተር ዳዊንተር ሲሉ ጠየቁት። ማክሲም ትከሻውን እየነቀነቀ አረኔም ለመጀመሪያ ጊዜ እየሰማው ነው አለ። ኮሎኔል ጁሊያን ሁለቱም ተራ በተራ እያዩ ፌብል እስቲ ችግርን ግልጽ አድርገህ ንገረኝ አሉ። ፌብል ከሰደርያው ኮት የርብቃን ማስታወሻ አውጥቶ እንግዲህ ይህን ያንብቡና ማስታወሻው ራሷን ለማጥፋት የወሰነች ሴት የምትጽፈው መሆን አለመሆኑን የግሎን ህሊና አስተያየት ይስጡ አለ። ኮሎኔሉ መነጽራቸውን አድርገው ማስታወሻውን ካነበቡ በኋላ ለፌብል መለሱለት። እንዲሁ እንዳነበብኩት እንኳን አይመስልም።
ከበስተጀርባው ያዘለው ሚስጥር ግን ሊገባኝ አልቻለም። ለአንተ ወይም ለሚስተር ደዊንተር ግን ግልጽ ሊሆን ይችላል አሉ ኮሎኔል። ማክሲም መልስ አልሰጠም። ፌብል ግን ርብቃ ከጎጆ እንድንገናኝ ማለቷ በግልጽ ሰፍሮ የለም እንዴ? የምነግር ነገር አለኝ ማለቷም እንዲሁ ግልጽ ነው። ምን ልትነግረኝ አስባ እንደነበረ ማናችንም ልናውቅ የምንችል አይመስለኝም። ቁም ነገሩ ይህ ሳይሆን ብቻዬን ልታገኘኝ አንድ ነገር ልታዋየኝ መፈለጓ ነው። እኔ ርብቃን አብጠርጥሬ ስለማውቃት ብቻዋን በጀልባ ለመንሸራሸር መውጣቷ አይደንቀኝም። ግን እንደ አንድ ሰው ጅላጅል ራንክ የራሷን ጀልባ በስታ ራሷን ልታሰምጥ አታደርጎም፣ አላደረገችውም አለ ቃላቱን ረገጥ እያደረገ። ፊቱ ልውጥውጥ ይል ጀመር። የርብቃን ማስታወሻ በእጁ ያፍተለትለዋል። ይቅርታ አድርግልኝና የኔ ወንድም አሉ ኮሎኔል ጁሊያን ቀስቀስ ብለው። እንግዲህ መበሳጨቱ ምንም ሊጠቅምህ አይችልም። እኔ የወረዳው አስተዳዳሪ እንጂ መርማሪ ወይም ውሳኔ ያሳለፈው ችሎታ አባል አይደለሁም። ስልጣኔ በሚፈቅድልኝ ደረጃ አንተም ሆንክ ሚስተር ደዊንተር በተቻለኝ ከመርዳት ወደ ኋላ አልልም። ያጎት ልጅ ራሷን ነው የገደለች የሚለውን ውሳኔ አልቀበልም ነው የምትለው አይደለም? በሌላ ወገን ደግሞ ዛሬ በተከናወነው ምርመራ ጀልባ ሰሪው ስለ ጀልባዋ መበሳት፣ ስለ ፎካዎቹ መከፈት ያቀረበው ውሳኔ እንደማናችንም የሰማ ይመስለኛል። እንግዲያው የአደጋው መንስኤ ምንድነው ትላለህ? ፌብል አንገቱን አዙሮ አይኑን ማክሲም ላይ ያሳረፈው። ማስታወሻውን በጣቶቹ ያፍተለተለ ጀልባዋ የነደደችው ፎካዎቹ የከፈተችው ርብቃ አይደለችም። አሁንም ቢሆን ርብቃን ሰው ነው የገደላት ባይ ነኝ። ገዳዩም እንድነግሮ ከፈለጉ ያውሎት መስኮቱ አጠገብ ቆሞሎታል። በማን አለብኝነት እርብተኝነቱ ደረቱን ነፍቶ ያሾፍቦታል። የሚገርመው ደግሞ የሚስቱ ሞት አመቱ ከመከበሩ ሌላ ሚስት ለማግባት መሽቀዳደሙ። እርሱ ነው የርብቃ ገዳይ። ነፍሰ ገዳዩ ሚስተር ማክሲም ሚሊየን ደዊንተር። በደንብ ይዩት እንጂ ፍርዱ ከወዲሁ እንዳወቀ ሁሉ የተሰቀለ ሰው ይመስሎ የለም እንዴ? ከት ብሎ ይስቅ ጀመር። አሁንም የርብቃን ማስታወሻ ያፍተለተለ እንደ ሰካራም እንደ ጅል ድምጹን ከፍ አድርጎ መሳቁን ቀጠለ። ፌብል አይኖቹ በርበሬ መስለዋል። ፊቱ ደም ለብሷል። ጣቱን ቀስሮ እየተንገዳገደ እንዲያ ማስካካቱ ኮሎኔል ጁሊያን አልወደዱትም። ሰውየው ሰክሯል መሰለኝ፣ የሚናገረውን አያውቅ አሉ ኮሎኔል ረጋ ብለው። እኔ ሰካራሙ አለ ፌብል ድምጹን ከፍ አድርጎ። አይሳሳቱ ጌታዬ፣ የእርሱ አስተዳዳሪነትና ኮሎኔልነት ደንታም አይሰጠኝ። ሕግን ተንተርሼ ተነስቻለሁና የምፈራው አይምሰሉት። በዚህ ክፍለ ሀገር ውስጥ ሌሎች አስተዳዳሪዎች መኖራቸውንም አይዘንጉ። የሥራ ብቃት ጎሏቸው ከሥራ ተባረው የመመጻደቂያ ሜዳሊያቸውን ደረታቸው ላይ አንጠልጥለው በጉራ የሚወጣጠሩ ወታደሮች ሳይሆኑ ያርቆ ማስተዋል ጸጋ የተላበሱ የፍትህን ምንነት ጠንቅቀው የሚያውቁ አስተዳዳሪዎች በርካቶች ናቸው። ማክስ ደዊንተር ርብቃን ለመግደሉ በቂ ማስረጃ ስላለኝ በአሸናፊነት እንደምወጣ እርግጠኛ ነኝ። ስማ ሚስተር ፌብል፣ በምርመራው ላይ የተሰጠው ብይን ትክክል አይደለም የምትል ከሆነ ለምን በወቅቱ እዚያው ፍርድ ቤት ውስጥ ተቃውሞውን አልገለጽክም? ለምንስ ይህን ደብዳቤን አታቀርብም ነበር? አሉ ኮሎኔል ጁሊያን አሁንም ረጋ እንዳሉ። ፌብል ኮሎኔሉን ትኩር ብሎ እየተመለከተና እየሳቀ ለምን አላቀረብክም? ሳልፈልግስ ሐሳቤን እፈለኩበት ቦታ የማቅረብ መብት ስላለኝና ከሚስተር ደዊንተር ጋር በግል እንድንወያይበት ስለፈለኩ ነው አለ። በዚህን ጊዜ ማክሲም ከቆመበት ተንቀሳቅሶ ወደፊት ቀረበና ቀደም ሲል ፌብል የሰነዘረውን ማስፈራሪያና ገንዘብ እንዲሰጠው መጠየቁን ተናገረ። ጉዳዩንም
ፍራንክና እኔ መስማታችንን ሲያስረዳ ፍራንክ ሁሉንም ነገር እንደሰማ እማኝነቱን ሰጠ። ኮሎኔል ጁሊያን ይህን ገንዘብ ካልሰጠኸኝ፣ ይህን ካላደረክልኝ ስም አጠፋለሁ፣ ሚስጥር አወጣለሁ በሚሉ አንዳንድ ተንኮለኞች ሳቢያ የብዙ ንጹሃን ሰዎች ኑሮ እንደሚናጋ፣ አጭበርባሪዎችም ብዙውን ጊዜ ለእስር እንደሚዳረጉ ካስረዱ በኋላ ሚስተር ፌብል ራስን በሚገባ የምትቆጣጠር ከሆነ አንድ ጥያቄ ልጠይቅ። አሁንም እንዳዳምጥ ነው። ሚስተር ደዊንተር ላይ ከበድ ያለ ወንጀላ መሰንዘርን እንድታውቀው ያሻል። ለመሆኑ ለዚህ ወንጀላ የምታቀርበው ማስረጃ አለ? በማለት ጠየቁ። የምን ማስረጃ? ከጀልባዋ መበሳት በላይ ምን ማስረጃ ያስፈልግና? አለ ፌብል። እና እርሳቸው ለመብሳታቸው ምን ማረጋገጫ አለ? ምስክር ማቅረብ ትችላለህ? ምንም ማስረጃ ምስክር ፍለጋ የሚያስኬድ ነገር የለም። ሚስተር ደዊንተር ርብቃን ገሏታል። ከርሱ ሌላ ማን ሊገላት ኖሯል? ይህማ እንዴት ሊሆን ይችላል? መቼም የክሪዝ ነዋሪዎች እጅግ በርካታ መሆናቸውን ታውቃለህ። ታዲያ በየቤቱ እየዞርክ ክስን የሚያጠናክርልህ ምስክር ለምን አትፈልግም? አሉ ኮሎኔል ጁሊያን። ይቺን ጨዋታ ዙሪያ ጥምጥሙን ከሚሽከረከሩ በቀጥታ ወዳጆን ለመርዳት እንደሚሹ አይናገሩ? አብራችሁ ማህበር እንደምትጠጡ የአደባባይ ሚስጥር ነው። የማንደርሌ ጌታ እኚህ ትልቁ ሰው አይኖ እያየ መቀመቅ ሲወርዱ እንዴት ሊያስችሉ? እንዲህ ነው የሙያ ግዴታን መወጣት። እንዲህ ነው እንጂ የህዝብን አደራ መጠበቅ። እንዲህ ነው እንጂ ስልጣን የግለሰቦች መጠቃቀሚያ ስትሆን ጀርባህን ለከክልህ፣ ጀርባዬን ከክልኝ። ምላስን ቆንጥጠው ሰውዬ ዋ! አሉ ኮሎኔል ትንሽ እንደመቆጣት ብለው። ምላስን ቆንጥጠው እኮ ሐቁ ስለወጣ ሊያፍኑት፣ እኔ እንደሆነ ፍርድ ቤት ደርሼ ተከራክሬ የምረታበትን በቂ ማስረጃ እንዳለኝ እንዲያውቁት። እንደውም ደዊንተር ርብቃን የገደለው በኔ ምክንያት ነው። ፍቅረኛሞች እንደነበርም በሚገባ ያውቅ ስለነበር በግኖ ነው የገደላት። የዚያን ዕለት ከኔ ጋር ቀጠሮ እንደነበረ ስላወቀ ሆን ብሎ ነው አስቀድሞ የገደላት አለ ፌብል። መልካም፣ አሁን የነገርከንን በጥሩ ተረትነት እንቀበለዋለን። አሁንም ደግሜ የማያስገነዝብ ለምትናገረው ሁሉ በቂ ማስረጃ እንዲኖር ነው። ድርጊቱ ሲፈጸም ያየ የአይን ምስክር ማቅረብ የምትችል ከሆነ የማትታመንበት ምክንያት የለም። ስለዚህ ይቆዩ አለ ፌብል ለስለስ ብሎ። አሁን ይቆዩ። እንዲያውም ደዊንተር ድርጊቱን ሲፈጽም ያየ ምስክር ማቅረብ ከቻልኩሳ። ኮሎኔል ጁሊያን ትከሻቸውን ነቀነቁ። ፍራንክ ማክሲምን በጥርጣሬ መልክ ሲያስተውል አየሁት። ማክሲም ደግሞ ቃል ሳይተነፍስ አይኑን ፌብል ላይ ተክሎታል። የፌብል የመጨረሻ አነጋገር ጭንቅላቴን ክፉኛ ቢመታው ፍርሃት አደረብኝ። ልቤ ተረበሸ። ፌብል እንደሚለው በርግጥም ምስክር ሊኖረው ይችላል ብዬ አሰብኩ። እነኛ በተለያዩ አጋጣሚዎች ሰምቻቸው እብድ የዘባረቃቸው በማለት ቸል ያልኳቸው የተቆራረጡ አረፍተ ነገሮች በጆሮዬ ያቃጭሉ ጀመር። እነዚያ ታች ነው ያልናቸው አይደል? ከእንግዲህ አትመለስም፣ ለማንም አልተናገርኩም፣ አሳዎቹ በልተዋታል አይደል? ያን ቢን ይህን ሁሉ መቀባጠሩ ያለ ምክንያት አለመሆኑ እየገባኝ ሄደ። ዛፎቹ መሃል ተደብቆ ማክሲም ያደርግ የነበረውን አንድ ባንድ ቢያይ ነው። ይህን ሳሰላስል አንዳች ነገር መላ አካሌን ወረረው። አንድ አይምሮ የተነካ ጅላጅል አለ። አብዛኛውን ጊዜ ከባህሩ ዳርቻ አይጠፋም። አንዳንዴ የአየሩ ሁኔታ ሞቅ በሚልበት ጊዜ ጫካው ውስጥ ስለሚያድር ከርብቃ ጋር ባህሩ ዳርቻ አካባቢ ስንዘዋወር ተያይዘን ወደ ጎጆ ስንገባና ስንወጣ ብዙ ጊዜ አይቶናል። ስለሆነም የዛን ዕለቱ ሁኔታ የማየት እድሉ በጣም የሰፋ ነውና ይምጣና ቃሉን ይስጣን አለ ፌብል። ነገሩ ግራ ያጋባቸው ኮሎኔል ጁሊያን ፌብል ምን ማለቱ እንደሆነ ሲጠይቁ ቢንን ማለቱ ነው። የአንዱ ጭሰኛ ልጅ ነው። ከልደት ጀምሮ አይምሮ የላሸቀ በመሆኑ
የሚናገረውንና የሚሰራውን የሚያውቅ ሰው አይደለም አለ ፍራንክ አልፎ አልፎ ማክሲምን ባይኑ ገረፍ እያደረገ። ምን ማለት ፈልገ ነው የኔ ወንድም? አለ ፌብል እየተቁነጠነጠ። ሰውየው አይን ስላለው ያየውን መናገር የሚሳነው አይደለም። ለሚቀርብለት ጥያቄ አሁን ወይም አይደለም ብሎ መመለስ እንደሚችል እየታወቀ የምን ነገር ወዲያው ማምታታት ነው። ይምጣ ብቻ እኔ እንዲናገር አደርገዋለሁ። ምን ትላላችሁ ጃል? አሉ ኮሎኔል ሶስታችንንም በየተራ እየቃኙ። ሰውየውን አስቀርበን ብንጠይቀውስ? ማክሲም ምን ጥያቄ አለው? ይምጣ እንጂ አለና ሮበርት ሄዶ እንዲያመጣው እንዲያደርግ ፍራንክን አዘዘው። ፍራንክ እንደማመንታት ሲል ምን ነው ፍራንክ? አለ ማክሲም እየተጣደፈ። ሂድና አስመጣው እንጂ ነገሩ ይደር የሚባል አይደለም። አሁኑኑ መጨረስ አለብን። ጭንቅ ጥብባለኝ። ፍራንክ መልእክቱን አድርሶ ተመለሰ። ሌሎቻችን በዝምታ ተውጠን ሳለ ፌብል ብቻ ነበር እንደመጣለት የሚቀባጥረው። በሳቅ እየታጀበ የሆነ ያልሆነውን ይለፈልፋል። መቼም የዚች የማንዴርሌ ንጉሠ ነገሥት ኖት አለ ማክሲምን ባይኑ ቂጥ እያየ። ስለሆኑም ማንም እርሶን አሳልፎ ለመስጠት አይደፍርም፣ ክቡር የወረዳው አስተዳዳሪም ጭምር። ክብርት ባለቤቱ እንኳን አይፈረድባትም፣ በባሏ ላይ ምስክርነት የምትሰጥ ሴት የለችምና። የክሮይሊን ነገር ደግሞ እናውቃታለን። ጌታውን አጋልጦ የት ሊገባ። ይህም ብቻ ሳይሆን እኔም ላይ ቂም ሳይኖርበት አይቀርም። ምን ትላለህ ክሮይሊ? ከርብቃ ጋርም በዛም እንዳልቀና ሁለታችንም የምናውቀው ይመስለኛል። ይልቅስ የተመቻውን ነው። መቼም አዲሷ ሙሽራ ባጥወለወላ ቁጥር ፈጥኖ ለሚደርስላት ተወዳጅ ክንድ ትልቅ ባለውለተኛ እንደሚሆን አልጠራጠርም። አይዞ፣ ለማንኛውም የተሻለ እድል የሚገጥም ቀን ብዙም አይርቅም። ዳኛው በባለቤቷ ላይ ይሙት በቃ ይፈረድበት ሰምታ ስትዝለፈለፍ ያኔ በደንብ ቅፍ ድግፍ ታደርጋታለህ። ማክሲም እንዴት ተፈናጥሮ እንደሄደ ሳላይ ፌብል ተንገዳግዶ ከሶፋው ላይ ከተጋጨ በኋላ ወለሉ ላይ ሲዘረር ነበር ክፉኛ እንደመታው የገባኝ። ማክሲም ፌብልን በመምታቱ ራሱን ዝቅ ያደረገ መስሎ ተሰማኝ። የሁኔታዬን መለዋወጥ ተገንዝበው ነው መሰለኝ ኮሎኔል ጁሊያን ጠጋሉኝና ፎቅ ወተሽ አረፍ ብቲ ይሻላል መሰለኝ አሉኝ። ጭንቅላቴን እየነቀነኩ አይ ግድ የለም አልኳቸው በሹክሹክታ። ፌብል እንደምንም እየተጎተተ ተነስቶ ሶፋው ላይ ተቀመጠ። ፊቱን በመሐረቡ እየጠራረገ የሚጠጣ ነገር የለም? የሚጠጣ ነገር ስጡኝ አለ። ማክሲም ቀና ብሎ ፍራንክን ሲያዩ ተነስቶ ወጣ። ብዙም ሳይቆይ ውስኪና ሶዳ ይዞ መጥቶ በብርጭቆ ቀላቅሎ ሰጠው። በአንድ ትንፋሽ ጭልጥ አድርጎ ሲጠጣው ዘገነነኝ። ማክሲም ጀርባውን ለፌብል ሰጥቶ እንደ በፊቱ በመስኮት ደጁን ሲያይ የኮሎኔል ጁሊያን አይኖች ደግሞ ከርሱ ላይ አልነቀላሉ። ኮሎኔል እንዲህ አፍጥጠው ማክሲምን መመልከታቸውን አልወደድኩትም። ለምን እርሳቸው የሚጠረጥሩት ጀመር እንዴ? ቢን እስኪመጣ ሁላችንም በጸጥታ ተውጠን እንጠባበቅ ነበር። ደቂቃው የዓመት ያህል እየረዘመ አልጓዝ ያለኝ አንሶ ከደጅ የሚሰማው የዝናቡ ጠብታ ልቤን አሸበረው። በዚህ ሁኔታ ከሩብ ሰዓት በላይ ከቆየም በኋላ ፍራንክ ድንገት ብድግ አለና መጣ መሰለኝ ብሎ በሩን ከፍቶ ወጣ። ወዲያው ተመልሶ እየገባ አይዞ ቢን፣ ምንም የሚያስፈራ ነገር የለም፣ ሚስተር ደዊንተር ሲጋራ ሊሰጡን ያስጠሩ አለው ለዘብ ብሎ። ቢን እየተጥመለመለ ገብቶ በሩ አጠገብ ቆመ። የሰሌን ባርኔጣውን በእጁ ይዟል። ያለ ባርኔጣው ሳየው የመጀመሪያ ጊዜ ስለነበረ በጣም ያረጀና እርቃኑን የቆመ መስሎ ታየኝ። ጭንቅላቱ ጸጉር የሚባል ነገር አይታይበትም። የክፍሉ መብራት ያጥበረበረው ይመስል አይኖቹን ከፈት ዘጋ እያደረገ ዙሪያውን ይቃኛል። አይኑ እኔ ላይ ሲያርፍ በመጠኑ ፈገግ አልኩለት። የለየኝ አይመስለኝም። አይኖቹን እያርገበገበ ወደ ሌላ አቅጣጫ መለሳቸው። ፌብል እርምጃዎቹን እየቆጠረ
ወደ ቢን ተጠጋና እንደምን ነህ ጃል? ለመሆኑ ኑሮ እንዴት እያደረገ ነው? አለው። ቢን ግን መልስ ሳይሰጠው ትኩር ብሎ አየው። ምን ነው አታውቀኝም እንዴ? ሲል ፌብል ጥያቄውን ሰነዘረ። ቢን ባርኔጣውን እያሽከረከረ አለ። ፌብል የሲጋራ ፓኬቱን አንስቶ ሲጋራ ልጋብዝሃ ሲለው ቢን ዞር ብሎ ፍራንክንና ማክሲምን አያቸው። ግድ የለም አለው ማክሲም። የምትፈልገውን ያክል መውሰድ ትችላለህ። እጁ እየተንቀጠቀጠ 4 ሲጋራዎችን መዘዘ። 2ቱን በግራ ጆሮ ጀርባ፣ 2ቱን በቀኙ አኖራቸው። ፌብል በድጋሚ ታውቀኛለህ አይደለም እንዴ በማለት ጠየቀው። ቢን አሁንም መልስ ሳይሰጠው እንደፈዘዘ ሲቆም ኮሎኔል ጁሊያን ጠጋ ብለውት አየ ቢን 1-2 ጥያቄዎች ጠይቀንህ በቀጥታ ወደ ቤት እንልካለን። ማንም ባንተ ላይ ክፋት የሚያስብ የለምና እመነኝ። እሺ እኔው ልጠይቅህና ሚስተር ፌብልን ታውቀው የለ ሲሉት ጭንቅላቱን ነቀነቀና ለመጀመሪያ ጊዜ አላውቅም አላውቅም አለ። እንግዲህ አትጃጃል አለ ፌብል ቆጣ ብሎ። ብዙ ጊዜ ከሚስስ ዳዊንተር ጋር ወደ ጎጆ ስንሄድ አላየህንም? ደጋግመን እንዳየኝ እርግጠኛ ነኝ። አይቻለሁ አውቃለሁ ለማለት ምን አስፈራ? አይ አለ ቢን እየተንገፈገፈ። ማንንም አላየሁም። እንተ ደደብ ቀጣፊ፣ ሽምጥጥ አድርገህ መካድ ነው። ከሚስስ ዳዊንተር ጋር ጫካው ውስጥ እየተንሸራሸርን ወደ ጎጆ ስንገባ ስንት ጊዜ አይተህን አላየሁም ትላለህ? እንዲያውም አንዴ በመስኮት ቀዳዳ ስታይን እጅ ከፍንጅ አላያዝንህም? አለ ፌብል ቁጣው እያየለ። አለ ቢን በድንጋጤ። እንዴት ያለ ግሩም ምስክርነትን ያቀረብክልን አሉ ኮሎኔል በማሽሟጠጥ። ፌብል ተሽከርክሮ ወደ ኮሎኔል ከዞረ በኋላ ሆም ብሎ የታቀደ ሴራ መሆኑን መቻጣውት ብላችሁ ይህንን ጅል ምናምን ጥላችሁለት አፉን ለጎማችሁት። ከ10 ከ20 ከ30 ጊዜ በላይ እንዳየኝ በደንብ እንደሚያውቀኝ 100% እርግጠኛ ነኝ። ቆይ አለና ከኪሱ 1 ፓውንድ አውጥቶ በቢን አይን ላይ እያውለበለበ አሁንሳ መቼም ይሄ የሰለቡትን የማስታወስ ችሎታን እንደሚተካልህ አልጠራጠርም። አሁንም አታስታውሰኝም? ቢን ከፊቱ ይበልጥ ተደናግጦና ይበልጥ ጭንቅላቱን እየወዘወዘ እኔ በፍጹም አላየሁትም አለና የፍራንክን እጅ ለቀም አድርጎ ወደ ብቻኪን ቤት አትወስዱኝም፣ ቤት ሊወስደኝ ነው የመጣው እያለ እያቁለጨለጨ ይማጸን ገባ። አይደለም ቢን፣ ማንም አይወስደም አለው ፍራንክ ለማረጋጋት ትከሻውን መታ እያደረገ። እብዶች ሐኪም ቤት አልፈልገውም፣ እነሱ ክፉ ናቸው። እኔ ቤት ይሻለኛል። ምንም አላጠፉም አለ ቢን እየተርበተበተ። ኮሎኔል ጁሊያንም ወደ ሐኪም ቤት እንደማይሄድ እያረጋገጡለት ፌብልን ያውቀው እንደሆን ብቻ መልስ እንዲሰጥ በድጋሚ ቢጠይቁት የቢን መልስ ግን ያቸው አላውቅም ብቻ ሆነ። መልካም አሉ ኮሎኔል በማያያዝ። ሚስስ ዳዊንተርን አታስታውሳትም? ቢን በመጠራጠር መልክ አይኑን እኔ ላይ ጣል ሲያደርግ የለም ይችኛይቱን ማለት አይደለም፣ ያችኛይቱ አዘውትራ ወደ ጎጆ ትሄድ የነበረችውን አሉት ኮሎኔል ረጋ ባለ አነጋገር። አለ ቢን እየተቁለጨለጨ። ጀልባ የነበራትን ሴትዮዋን አታውቃትም? አታስታውሳትም? ቢን አይኖቹን በፍጥነት እያርገበገበ እሷማ ሄዳ አልነበረም? ሄዳ አይደለም አለ። ልክ ነህ፣ ይህንንማ ሁላችንም እናውቀዋለን። መቼም ብዙ ጊዜ በጀልባ ትንሸራሸር እንደነበረ ታውቃለህ። ታዲያ የዛን ዕለት ማለቴ ከ1 ዓመት በፊት
ልትንሸራሸር ወጥታ በዛው የቀረች ጊዜ አንተ ባህሩ ዳርቻ ነበርክ እንዴ? ሲሉ ጠየቁት ኮሎኔሉ። ቢን ተቁነጠነጠ። ባርኔጣውን ያሽከረክረዋል። አይኑ እየተቅበዘበዘ አንዴ ማክሲምን አንዴ ደግሞ ፍራንክን እየቃኘ አለ በአንድ ፍሬ ሕፃን ድምፅ። ፌብልም ከቢን ባልተናነሰ ሁኔታ እየተቅበጠበጠ በል ተናገር እንጂ ነበርክ አይደል? ሚስስ ዳዊንተር ወደ ጎጆ ስትገባ ከዛም ሚስተር ዳዊንተር ተከትሏት ሲገባ አይተህም የለ? ከዚያስ ምን እንደተፈጠረ ነገረን። በል እንጂ ምንድነው ያየኸው? በማለት አፋጠጠው። ቢን እየተንዘፈዘፈ ምንም አላየሁም ምንም በማለት እያፈገፈገ ሄዶ ከግድግዳው ጋር ተጣበቀ። ቤት ይሻለኛል። እብዶች ሐኪም ቤት አልሄድም። ማንንም አላየሁም። ጫካ ውስጥ አላየሁም። እሷ አላየኋትም። በፍጹም አለ መንተባተቡ እየባሰበት። ፌብል እያዘገም ወደ ቢን ተጠጋና አንዳች ሚስጥር ይነግረው ይመስል አንተ የጠመጉጥ የመሰልክ ልጅ ፍጡር ጅላጅል፣ የጅል መጨረሻ አለው። ቢን መላ አካሉ እየተናጠ ፊቱ ላይ ችፍ ያለው ላብ በኮቱ እጅጌ እየጠረገ አይኖቹን ሲያቁለጨልጭ የእርዳታ ያለ ብሎ የሚማጸን ሕፃን ልጅ ይመስል ነበር። ከዚህ ሁሉ በኋላ ፌብል ምስክር ብሎ ያመጣው ሰው ቅንጣት ፍንጭ ሊሰጥ እንዳልቻለ በመግለጽ ወደ ቤቱ እንዲመለስ ኮሎኔል ጁሊያን ሲናገሩ ፌብል እንደ ቀድሞ ሁሉ ደለላችሁት፣ ሸነገላችሁት፣ ዶለታችሁብኝ እያለ ይጮህ ነበር። ማክሲም የኮሎኔልን ቃል ከሰማ በኋላ አይዞ ቢን፣ ሮበርት ቤት ያደርሳል። ማንም ሐኪም ቤት አይወስድምና በፍጹም አትፍራ። እባክህ ፍራንክ የሚበላ ነገር ስጡት በላቸው አለ። እንዲህ ነው እንጂ አለ ፌብል ጮክ ብሎ። ላበረከተው አገልግሎት ግርሻ መሆኑን አይደል? ይገባዋል። ግዴታውን በሚገባ ተወጥቷልና ደግሞም ከጉድ አውጥቷል። የበለጠ ብትከፍለውም የሚቆጭህ አይመስለኝም። መስሎሃላ? ይህ ጅል ልሳኑን ቢቆልፍ የተገላገልክ መስሏል። እኔ ፌብል ደግሞ ታይኛለህ አለና ቱ ብሎ ምራቁን ወለሉ ላይ ለጥፎ አንተን መቀመቅ ካላወረድኩ እንደ ሴት ቁጭ ብዬ ሸናለሁ በማለት ዘራፊል ገባ። ቢን ከወጣ በኋላ ፌብል ዛቻውን ልፍለፋውን አላቋርጥ በማለቱ ኮሎኔል ጁሊያን በጣም ተበሳጩ። ምን ይሁን ነው የምትለው? ማስረጃ አቅርብ፣ ምስክር አምጣ አለ። አንዱንም ማቅረብ አልቻልክም አሉት ቆጣ ብለው። አልቻልክም? እንግዲያውስ አለመቻሌን አሳየዎታለሁ አለና መጥሪያውን ነካው። ምን ማድረግ ነው አሉ ኮሎኔል። ምን አስቸኮሉት? የማደርገውን ያዩ የለ አለ ፌብል እየተጀነነ። ፍሪዝ ደውሉን ሰምተው ሲመጡ ሚስስ ዳንቨርስን ይጥሯቸው ሲል ፌብል ትዕዛዙን አስተላለፈ። ሽማግሌው ቀና ብለው ማክሲምን ሲያዩት ጭንቅላቱን በመነቅነቅ መስማማቱን አረጋገጠላቸው። አሮጊቷ ብዙ የሚያውቁታልና ይጠይቁልኝ አለ ፌብል። ጥቂት ቆይተው ሚስስ ዳንቨርስ ገቡ። እጃቸውን አጣምረው በሩ ላይ እንደቆሙ ሁላችንንም ተራ በተራ ማተሩ። እንደምን አመሹ ሚስስ ዳንቨርስ አሉ ኮሎኔል ጁሊያን። እግዚአብሔር ይመስገን ጌታዬ ሲሉ መለሱ ሚስስ ዳንቨርስ። በቅድሚያ አንድ ጥያቄ ላቅርብሎትና በሟቿ በሚስስ ዳዊንተርና በሚስተር ፌብል መካከል ስለነበረው ግንኙነት የሚያውቁት ነገር አለ አሉ ኮሎኔል። አዎን ጌታዬ፣ የወንድማማቾች ልጆች ነበሩ። የስጋ ዝምድና ማለት አይደለም፣ ከዛ የቀረበ ዝምድና እንዳላቸው።
ይቅርታ የኔ ጌታ፣ ምን ማለቱ እንደሆነ አልገባኝም። ምን ነው ዳኒ? አውቀው እንዳላወቁ ይሆናሉ። ኮሎኔል ጁሊያን ምን ለማለት እንደፈለገው ጠፍቶት አይደለም። እኔና ርብቃ የቆየን ፍቅረኛሞች እንደነበርን ብነግራቸውም ሊያምኑኝ አልቻሉምና ይህንን እንዲያስረዱልኝ ነው ያስጠራሁት አለ ፌብል። ሚስስ ዳንቨርስ ለጥቂት ሰከንዶች ፌብልን በንቀት አይን ገርመም ካደረጉት በኋላ እኔ አላውቅም አሉ። እንዴት ባክሽ? የዝሽ ጠና ዛሩ ጌታ አይብስም እንዴ? እንዴት ብሎ ፌብል ሲጮ ሚስስ ዳንቨርስ አቋረጡትና ርብቃ ካንተም ጋር ሆነ ከሚስተር ዳዊንተር ፍቅር ይዟት አያውቅም ነበር። ወንድ የተባለ ፍጡር ሁሉ ትጠላ ስለነበር ከማንም ጋር ፍቅር አልነበራትም አሉ። ፌብል በቁጣ ገንፍሎ ሴትዮዋ ምን ማለቷን? በየጊዜው ጫካውን አቋርጣ ከኔ ጋር ትገናኝ የነበረው አንቺው ፊት አልነበረም? ደግሞስ የሳምንቱ መጨረሻ ብዙ ጊዜ አብራኝ ሎንዶን ውስጥ ስታሳልፍ እንደነበር አታውቂም? አለ እየተውረገረገ። እና አሉ አሮጊቷ ማሾፍ እየቃጣቸው። ይህ ሁሉ የሚያስደንቅ ነገር ነው? ይህን ስላደረገች ብቻ ፍቅር አድሮባታል ማለት ነው? እርሷቴ ስራም አላጣች። የፈለገችውን ማድረግ ደግሞ መብቷ መሰለኝ። እርሷ ግብረ ስጋ ግንኙነት ታደርግ የነበረው ለሳቅ ለጨዋታ በወንዶች ላይም ለመሳለቅ ብላ እንጂ ቅንጣት ፍቅር አድሮባትም አልነበረም። ከአንተ ጋርም ሆነ ከማንም ጋር ከተገናኘች በኋላ እንዴት ታፌዝባችሁ እንደነበረ ባወክ። ይህ ድንገተኛ ውርጅብኝ ሁላችንንም አስደነገጠን። የማክሲም ፊት ወዲያውኑ ነበር አመድ የለበሰው። ፌብል ፈዞ ቀረ። ኮሎኔል ጁሊያን ሪዟቸውን ያፍተለትላሉ። ከፊሉን ጸጥታ አውጦታል። ትንፍሽ የሚል ጠፋ። ድንገት የተሰማው የሚስስ ዳንቨርስ ለቅሶ ጸጥታውን አደፈረሰው። የሚሰማው የዝናቡ ሻሿታና የአሮጊቷ ለቅሶ ብቻ ነበር። አሮጊቷ ማልቀስ ሲጀምሩ በሩን በርግዶ መውጣት አሰኘኝ። ጩሂ ያለኝ አሮጊቷን ሀይ የሚላት ጠፋ። ብቻቸውን ሲነፋረቁ ቆይተው ቀስ በቀስ ለቅሷቸው ጋብ እያለ ሲሄድ አንድ ያድምጡኝ እስቲ ሚስስ ዳንቨርስ አሉ ኮሎኔል ጁሊያን። ለመሆኑ ሚስስ ዳዊንተር ራሷን እንድታጠፋ የሚገፋፋ ምክንያት ነበረ ብለው ይገምታሉ? በፍጹም አሉ ሚስስ ዳንቨርስ ጭንቅላታቸውን እየነቀነቁ። ይውላችኋ እኔስ ምን ነበር ያልኳችሁ? አልሰማላችሁኝ እንጂ አለ ፌብል። ምን ነው ዝም ብትል አሉ ኮሎኔል ቆጣ ብለው። እስቲ ሴትዮዋ እንዲያስቡበት ጊዜ ስጣቸው። ይህ ጥያቄ ሁላችንንም ግራ እንዳጋባን የተሰማኝ መሰለኝ። ያንተንም ማስታወሻ ቢሆን ሐሰት ብዬ ውድቅ አላደረኩትም። ለአንድ ጉዳይ እንዳነጋግር እፈልጋለሁ ብላ መጻፏ ሁላችንም አይተነዋል። እንቆቅልሽ ሆነብኝ እኮ ይሄ አንድ ጉዳይ የተባለው ምን እንደሆነ መፍታቱ ላይ ነው። ምናልባት ሚስስ ዳንቨርስ ማስታወሻውን ሲያነቡ ትውስ የሚላቸው ነገር ይኖር ይሆናል። እስቲ ወረቀቱን ስጣቸው። ፌብል ትከሻውን ከነቀነቀ በኋላ ወረቀቱን ከኪሱ አውጥቶ ሚስስ ዳንቨርስ እግር ላይ ወረወረው። አሮጊቷ ጎንበስ ብለው ወረቀቱን አንስተው ሲያነቡት የሁላችንም አይን እርሳቸው ላይ እንደተተከለ ነበር። ታዲያ ይሄ ምንድነው? አሉ ሚስስ ዳንቨርስ አንብበው ሲያበቁ። ምን ማለቷ እንደሆነ ሊገባኝ አልቻለም። ለሚስተር ጃክ የምትነግረው ያን ያህል ከበድ ያለ ጉዳይ ቢኖር ኖሮ አስቀድማ ታዋየኝ ነበር። ይህን አስመልክቶ አሮጊቷ ምንም እንደማያውቁ ደጋግመው በማስታወቃቸው ኮሎኔል ጁሊያን ጥያቄውን ወደ ሌላ አቅጣጫ ዞሩት። የዚያን ዕለት የርብቃ የሎንዶን ውሎ ምን ይመስል እንደነበረ የሚያውቅ ሰው እንዳለ ለሰነዘሩት ጥያቄ ፌብል ብድግ ብሎ የመሰለውን ቢዘባርቅም ጉዳይ ያለው አልነበረም። ሚስስ ዳንቨርስ ግን ርብቃ ቀደም ሲል
በሰጠቻቸው ትዕዛዝ መሰረት ከቀኑ 6 ሰዓት እስከ 7 ሰዓት ተኩል ድረስ ጸጉሯን ለመሰራት ቀጠሮ ይዘውላት እንደነበረ ትዝ እንደሚላቸው አስረዱ። ከውበት ሳሎኑ ከተጠናቀቀች በኋላ አዘውትራ ታደርገው እንደነበረ ሁሉ ምሳዋን ለመብላት ሳትሄድ እንዳልቀረች እንደሚገምቱም ገለጹ። መልካም፣ ምሳዋን ለመብላት ግማሽ ሰዓት ፈጀባት እንበል። ከዚያስ በኋላ አሁንም ሚስተር ፌብል እንደነገረን ማስታወሻውን የተወችለት በ9 ሰዓት እንደነበረና ከዚያም በቀጥታ ወደዛው ነው የመጣችው የሚለው አባባሉን ብንቀበል ከ8 ሰዓት እስከ 9 ሰዓት ድረስ ምን ስትሰራ ቆየች? አሉ ኮሎኔል ጁሊያን። መድኃኒዓለም ያሻትን ብትሰራ ማን የሚያገባው አለና ነው ይህ ጥያቄ የሚሰነዝሩት? ቁም ነገሩን መሳት የለብንም። ራሷን እንዳልገደለች የሁላችንም ልቦና የሚያውቀው ነውና ነገሩን ማዛዛቱ ምን ፋይዳ አለው? ሲል ፌብል ጮኸ። እስቲ ምናልባት ይጠቅም እንደሆነ አሉ ሚስስ ዳንቨርስ። ማስታወሻ ደብተሯ እኔ ዘንድ ስለሚገኝ በየዕለቱ የነበራትን ቀጠሮች ሳታሰፍር አትቀርምና ይምጣ የሚሉ ከሆነ ላመጣ እችላለሁ። ኮሎኔል ጁሊያን ማስታወሻ ደብተሩ እንዲመጣ ማክሲም ፍቃደኛ እንደሆነ ጠየቁት። ምንም ተቃውሞ እንደሌለው በመግለጽ ሚስስ ዳንቨርስ ደብተሩን እንዲያመጡ ታዘዙ። ሚስስ ዳንቨርስ ማስታወሻ ደብተሩን አምጥተው ገጾቹን ገላልጠው ለኮሎኔል ጁሊያን እያሳዩ እኔ ጠባያን መቻጣሁት ልክ እንደገመትኩት የዛን ዕለት የነበራትን ቀጠሮች በሙሉ አስፍረዋለች በማለት ቀናሉ ወደ ሌሎቻችን። እኔ ጠባያን መቻጣሁት እያንዳንዱ ጥቃቅን ነጥብ የማያመልጣት ጥንቁቅ እመቤት ነበረች አሉ በቁጭት እየገረመሙን። ኮሎኔል መነጽራቸውን አድርገው ማስታወሻውን ሲመረምሩ ሁላችንም በጸጥታ እናስተውላቸው ነበር። ሆዴን ባርባር አለው። የገዛ እጆቼ በጥፍሬ አላስተረፍኳቸውም። ደረቴን ገምሶ ለመውጣት ይንጠራራ የነበረው ልቤ ትርታው ግድግዳውን ጥሶ የሚሰማ ይመስል ነበር። ይኸውና አሉ ኮሎኔል ጁሊያን፣ ሚስስ ዳንቨርስ ልክ ናቸው። ጸጉሯን በ6 ሰዓት መሰራቷን ከዚያም ምሳን መብላቷንም አስፈራለች። ይህ ደግሞ ምንድነው የሚለው? አዎ በ8 ሰዓት። ቤከር ደግሞ ማን ነው ብለው ማክሲምን ቀና ብለው ቢያዩት እንጃ እንደማለት በጭንቅላት ንቅናቄ መለሰላቸው። አይናቸውን ወደ ሚስስ ዳንቨርስ ሲያዞሩት ደግሞ ቤከር አሉ አሮጊቷ በጥርጣሬ መልክ። ቤከር አሉኝ? እርሷ ቤከር የሚባል ሰው አታውቅም። ኧረ እኔም ይህን ስም ሰምቼው አላውቅ። ኮሎኔሉ ማስታወሻ ደብተሩ ላይ የተጻፈውን ለሚስስ ዳንቨርስ አሳዩአቸው። ማየት ማመን ነው እንዲሉ አሮጊቷ ቤከር የሚለው ቃልና ርብቃ ከሰውየው ጋር መገናኘቷን የሚጠቁም ከቃሉ በስተቀኝ የሰፈረውን ምልክት ካዩ በኋላ የትውስታ ሕዋሳቸውን ለመቀስቀስ እየደጋገሙ ቤከር ቤከር ቢሉም ምንም ትዝ ሊላቸው አልቻለም። ይህን ቤከር የሚባል ሰው ማንነት ማወቅ ትልቅ ፍንጭ ሊሰጠን እንደሚችል እርግጠኛ ነኝ አሉ ኮሎኔል ጁሊያን። ለመሆኑ ሚስስ ዳዊንተር የሰውዳ ነበረባት? የሰውዳ? ሆሆይ አሉ ሚስስ ዳንቨርስ ከኮሎኔሉ አፍ ቀልበው። ምን አይሰማ ጆሮ፣ እርሷ ገንዘብ ቸግሯት ብድር ልትገባ ማለቴ አሉ ኮሎኔል በለዘብታ ለማስረዳት እየሞከሩ። ማለቴ ምናልባት አንዳንድ አጭበርባሪዎች ይህን ያህል ካልከፈልንሽ ብለው አስፈራርቷት እንደሆነ። ኧረ ጌታዬ ወሬ ቀይሩ ካሉ በኋላ አሮጊቷ ቤከር በማለት አይምራቸውን በመኮርኮር ገፉ። ምንም አይነት ባላንጣ አልነበራትም ማለት ነው። ይዘትባት የነበረ ተፈራው የነበረ ሰው ጭራሽ አልነበረም። ሚስስ ዳዊንተር ናት ደግሞ የምትፈራ። እርሷ በዚህ ምድር ላይ ማንንም ፈርታ አታውቅም። እድሜ ልኳን ያስጨንቃት የነበረ ነገር ቢኖር ጃጅቶ ባጉል በሽታ ተለክፎ
የአልጋ ቁራኛ ሆኖ መሞት ብቻ ነበር። መሞቴ ካልቀረ አንድ አፍታ ጭልጥ አድርጎ ቢወስደኝ እንደ ኩራዝ እልም ቢያደርገኝ ነው ምኞቴ ትል ነበር ዘውትር። የሚያጽናናኝ ይኸው ነው። መስጠም ሳያሰቃይ ነው የሚገለው ይባል የለ። ይህ ሁሉ ፍሬ ከርሲኪ ምን ጥቅም አለው? አለ ፌብል ወደፊት እየተንደረደረ። በሆነው ባልሆነው ጊዜውን እየገደልን ከዋናው ነጥብ እየሸሸን ነው። አሁን ይሄ ቤከር የሚባል ሰው ታወቀ አልታወቀ ምን ልዩነት ሊያመጣ? ይሄ ቤከራት ጥቅም ያሳወረው የስቶኪንግ ወይም የቅባት ነጋዴ ይሆናል። ሚሲስ ዳንቨርስ ማስታወሻ ደፍተሩን ከኮሎኔሉ ተቀብለው ጥቂት ሲያገላብጡት ከቆዩ በኋላ ኧረ እዚህ ጋር የቴሌፎኑ ቁጥር ባሰፈሩበት ቦታ ቤከር ከሚለው ስም አቅጣጫ ቁጥር 0488 ተጽፏል። የአካባቢ ኮድ ግን የለም አሉ ማስታወሻውን ለኮሎኔሉ እያሳዩ። በመጨረሻም በተለያዩ የአካባቢ ኮዶች ተደውሎ እንዲሞከር በተደረሰው ስምምነት መሰረት ፍራንክ እንዲደውል ተደረገ። ፍራንክ እያንዳንዱ ሙከራ በከሸፈ ቁጥር ወደኛ መጥቶ እያስረዳንና ምን እንደገጠመው ይነግረናል። ፌብል እንደ ጅል እያስካካ አቤተኛ መርማሪ እንዲህ ነው የማንንም ዳቦ ጋጋሪ፣ ቅመም ነጋዴ፣ አረቄ ቸርቻሪ ስትቀጠቅጥ እዚቹ አሳድረን እያለ ይለፋደዳል። እኔ ደግሞ ምን ነው ይሄ ቤከር ባልተገኘ፣ ምን ነው ሞቶ ተቀብሯል ተብለን በተገላገልን እያልኩ በልቤ ጸልይ ነበር። ከብዙ ሙከራዎች በኋላ ፍራንክ አንድ ብጣሽ ወረቀት ይዞ መጣ። እጤ ዱብ አለ። ሰውየው ተገኝቷል መሰለኝ። የግል ክሊኒክ ያለው ዶክተር ነው። ስራውን ከለቀቀ ከ6 ዓመት በላይ ቢሆንም አሁንም የሚገኝበት አድራሻ ተቀብያለሁ ሲል ሰማይ ምድሩ ዞረብኝ። ይህን ጊዜ ነበር ማክሲም ለመጀመሪያ ጊዜ ቀና ብሎ ያየኝ። አይኖቹ ልዩ መልእክት ይነበብባቸዋል። የስንብት አይነት። እርሱ ለጉዞ በተዘጋጀ መርከብ ላይ ተሳፍሮ እኔ ከሰገነቱ ላይ ሆኜ የምንፋጠጥ መስሎ ታየኝ። መለያየት በእጅጉ እንዳተከዘኝ የተገነዘቡ ከእርሱ ጋር የሚጓዙ መንገደኞች ትከሻውን መታ መታ እያደረጉ ሊያበረታቱት ቢጥሩም ከኔ ጋር የቆሙ ሸኞችም ከንፈራቸውን እየመጠጡ ሊያጽናኑኝ ቢሞክሩም ማናቸውንም አልተቀበልናቸውም። ከጎናችን መቆማቸውን እስክንዘነጋ አይን ላይን እየተያየን መፍዘዝ፣ መተከዝ ብቻ። በመካከላችን የነበረው ርቀትና የንፋሱ ፉጨት ከመደማመጥ እንዳገዱን ተረድተን እንነጋገር። በእነኚህ ቅጽበታዊ 2 ሴኮንዶች ውስጥ ዙሪያችን የነበሩትን ሁሉ ረሳናቸው። ይችን ጊዜ ከሌሎች ጋር ላለመጋራት ሰሰትናት፣ የግላችን አደረግናት። የውስጥ ስሜታችንን ተናበብንባት፣ በሐሳብ ባር ሰጠምንባት፣ ለብቻችን ተከዝንባት፣ ለብቻችን። ርብቃ ዶክተሩን ለምን አነጋገረችው የሚለው ጥያቄ ጥቂት አወያየን። ተጨባጭ ምክንያት ቀርቶ ፍንጭ የሚሰጥ ግምት ሊቀርብ አልቻለም። ምን ነው እናንተ ሰዎች በዚህ በማይረባ ደደብ ዶክተር ላይ ይህን ያህል ሙጭጭ አላችሁ? አለ ፌብል። የመንደር ቅባት ነጋዴ፣ የፀጉር ቀለም በጥባጭ ያሰድ ዶክተር ነው ስላችሁ ተሳስተሃል የኔ ወንድም አለ ፍራንክ ድምፁን ረገጥ አድርጎ። ሰውየው አንተ እንደምትለው የመንደር አጭበርባሪ አይደለም። እውቅ የማህፀን ሐኪም እንደሆነ ቅድም ቴሌፎኑ የተቀበለኝ ሰው ነግሮኛል። ሃሃ አሉ ኮሎኔል ጁሊያን ሪዛቸውን እያፍተለተሉ። ሚስስ ዳዊንተር ከበድ ያለ የጤና ችግር ነበረባት ማለት ነው። ይህ ኮሎኔል ሐሳብ ከፌብልም ሆነ ከሚስስ ዳንቨርስ ውል ያለ ምላሽ ሊለግሰው አልቻለም። ሁኔታውን ለማጣራት ለዶክተሩ አድራሻ ደብዳቤ መጻፍ እንደሚበጅ ፍራንክ የሰነዘረው ሐሳብ ደግሞ የኮሎኔል ጁሊያን ተቋሞ ገጠመው። በሕክምና ስነ ምግባር ማንኛውም በሽተኛ ጉዳይ ለሌላው አሳልፎ መስጠት በጥብቅ የተወገዘ ነው። ምናልባት ሚስስ ዳዊንተር ዶክተሩን
በግንባር አግኝተውት ነው። ጉዳዩን በዝርዝር ቢያስረዱን አንድ ጠቃሚ ፍንጭ ሊገኝ ይችል ይሆናል። ምን ይመስልዎታል ሚስተር ዳዊንተር? አሉ ኮሎኔል። እኔ ምን ቸገረኝ፣ ያላችሁትን ሁሉ ለመፈጸም ዝግጁ ነኝ አለ ማክስ። እንግዲያውስ ብቻውን መሄድ የለበትም አለ ፌብል ሳቅ እያለው። የመቃወም መብት የለኝም እንዴ? ከምርመራው መኮንኑ ከወልች ጋር የሚሄድ ከሆነ እስማማለሁ። ገና ካሁኑ የምርመራ መኮንኑን በዚህ ጉዳይ ላይ ማሳተፉ አስፈላጊ አይመስለኝም አሉ ኮሎኔል ጁሊያን ጠንከር ብለው። እኔ ይዣቸው ሄጄ ጉዳዩ እስካለቀ አብሬያቸው ቆይቼ ይዣቸው ብመለስስ? በዚህ ተስማማለህ? ፌብል አንዴ ማክሲምን እንደገና ኮሎኔል ጁሊያንን ገረፍ አደረጋቸው። አስተያየቱ በጣም ከማስጠላቱ በላይ አንዳች ተንኮል የሚያጠነጥን ይመስል ነበር። አሁን አለ በድል አድራጊነት ስሜት እየተኩራራ። ግን ለክፉም ለደጉም እኔ አብሬያችሁ ብሄድስ? አይሆንም አሉ ኮሎኔል ጁሊያን። በመሰረቱ የመጠየቅ መብት እንኳን አለ። እንዲህ መጠጥ ተጫጭኖ ግን አብረህን ልትሄድ አትችልም። ኧረ ግድ የሎትም፣ በጣም ጨዋ ሆናለሁ አለ ፌብል። ከዚያም ጉዞ በ3 ሰዓት እንዲጀመር ሲስማሙ፣ ግን እንዴት ነው የምናደርገው? ጌታ ማክሲም ሌሊት ተነስቶ ቢጠፋስ? አለ ፌብል ማክሲምን በጥርጣሬ አይን እየገረመመው። በቃሌ የሚተማመኑ ከሆነ አንድ ነገር ማድረግ እንችላለን አለ ማክሲም ወደ ሚስስ ዳንቨርስ ዞር ብሎ። እኔና ባለቤቴ ከተኛም በኋላ የመኝታ ቤታችንን በር ከውጭ ቆልፉዩና ጧት አንቺው ራስሽ በ1 ሰዓት ትከፍችልናለሽ። እሺ ጌታዬ አሉ አሮጊቷ። ውይይቱ በዚሁ ተቋጨና እንግዶች ለመውጣት ተነሱ። ኮሎኔል ጁሊያን እጄን ጨብጠው በእንግዲህ ደህና ደሪ። ስላንቺ ምን ያህል እንደተሰማኝ ሳትረጂ የምትቀሪ አይመስልኝም። የምትችይ ከሆነ ባለቤትሽን በጊዜ ብትሰናበቹ መልካም ነው ብለው ተሰናብተው ወጡ። ክልፍልፉ ፌብል ደግሞ ከኪሱ ፓኬት አውጥቶ ጠረጴዛው ላይ ከነበረው ሲጋራ እያነሳ ሞላው። አንዱን ሲጋራ እያቀጣጠለ መቼም እኔን ራት ጋብዙኛላችሁ ብዬ ስለማልገምት አፌን ሳላጠፋ ሹልክ ብል ነው የሚሻለው አለ ፈገግ ብሎ። መልስ የሚሰጠው ቢያጣ እየተንጎራደደ መለፍለፉን ቀጠለ። እንግዲያው እንደፈረደብኝ አልቤርጎ ፍለጋ በጊዜ ልሂዳ። ያቺ ሸውራራ አልጋ አንጣፊ ደግሞ አሳሬን ልታበላኝ ነው። ሌሊቱን እንዴት እንደሚነጋልኝም እንጃ። ሆኖም ግን ያን ያህል አያሳስበኝም። በነገው ሁኔታዬ አንጀቴ እንደሚረስ ስለማውቅ የመጣው ችግር ቢመጣ ደረቴን ነፍቼን የምቋቋመው። ዳኒ ደህና ይደሩ፣ በሩን መቆለፉን እንዳይረሱ አደራ ካለ በኋላ ወደኔ ተጠግቶ እጁን ለሰላምታ ቢዘረጋልኝ እንደ ቂላቂል ሕፃን እጆቼን ሸሸኳቸው። ይገባኛል አለ ፌብል እየተንተከተከና በፌዝ መልክ እጅ እየነሳኝ። ሰላምታ ብትነፍጊኝም እውነት አለሽ። ይህን የመሰለ መልካም ምሽትሽን ላበላሽብሽ እንደኔ ላለ አብግን ሰው እንኳን እጅሽን ሌላም ብትከለኪኝ ይገባሻል። አይዞሽ፣ ስምሽን ከነዩት ታሪኩሽ በድንቅ ዜና አብሳሪነታቸው በታወቁ ጋዜጦች ላይ የሚሰፍርበት ጊዜ ሩቅ አይደለም። ከሞንቴ ካርሎ እስከ ማንዴርሌ የነፍሰ ገዳዩ ሙሽሪት ገጠመኞች የሚሉ ርዕሶች በየጋዜጣው ደመቅ ጎላ ብለው ሲጻፉ ደስ አይሉ አለና እየተጀነነ ወደ በሩ አመራ። እጁን ለማክሲም እያውለበለበ ደህና ይሁኑ ጌታው፣ መልካም እንቅልፍ እመኝልዎታለሁ። በቁም በተከራቸመች መኝታ ክፍሉ ውስጥ የመጨረሻው ሌሊቱን በደንብ ያጣጥሟት እያለ አፉን ለቀቀው። ወደኔ ዞር ብሎ ከሳቀብኝ በኋላ ወጥቶ ሄደልን። ሁሉም ሄዱና እኔና ማክሲም ብቻ ቀረን። እኔ አይኔን አይኑ ላይ ስፈልግ እርሱ ግን አይኖቹን በመስኮቱ ለቀቃቸው። የልቡን የሚረዳለት ሐዘኑን የሚጋራለት ብቸኛ ጓደኛው እርሱ ብቻ ይመስል ጨለማው ላይ እንዳፈጠጠ ቀረ። ማምሻውን ሁሉ
ወደኛ ዝር እንዳይል ታግዶ የቆየው ጃስፐር ደጋግሞ እየሮጠ መጥቶ እግሬ ስር ይወራጭ ጀመር። ጭራውን ግራ ቀኝ እየነሰነሰ ቀሚሴን እየጎተተ ሲቁነጠነጥ ከወትሮ በተለየ መልክ ስሜቴ የተሰማው ጭንቀት የሚጨነቀው መሰለኝ። ማክሲምን ነገ ጠዋት አብሬ ነው ወደ ሎንዶን የሚሄደው ስለው ምላሹን ሳይሰጠኝ ግንባሩን ሳያሳየኝ ጥቂት ከቆየ በኋላ አሁን ከእንግዲህ አብረን ነው መሆን ያለብን አለኝ ቀስቀስ ብሎ። ፍራንክ ተመልሶ መጣና እንግዶቹን እንደሸኛቸው ካስታወቀን በኋላ ለመሆኑ አሁን ምንድነው ማድረግ ያለብን? ደውዬ የማስታውቀው ሰው አለ ወይም ማንኛውም ማድረግ የሚገባኝ ነገር ካለ ሌሊቱን በሙሉ ያለ እንቅልፍ ባድርም ቅር አይለኝም አለ። ግድ የለም ፍራንክ፣ አሁን ምን የሚሰራ ነገር አለ ብለህ? ምናልባት ከነገ በኋላ ነው በርከት ያለ ስራ የሚጠብቀ። ለማንኛውም ጊዜው ሲደርስ እንደርስበታለን። እቺን ቀሪዋን ሌሊት ግን እኔና ውዷ ባለቤቴ ብቻ አብረን ብናሳልፋት ደስ ይለኛል። ተግባባን ፍራንክ? አለው ማክሲም። ፍራንክም የማክሲምን ሐሳብ ተቀብሎ ተሰናብቶን ወጣ። ማክሲም እያዘገመ ወደኔ መጣ። እጆቼን ዘርግቼ ተቀበልኩት። ልቤን ከፍቼ ተቀበልኩት። እንደ ሕፃን ልጅ እቅፌ ውስጥ ገብቶ ተጠቀለለ። እርሱ የኔን እኔ እርሱን ልብ ትርታ እያዳመጠን ሙቀቴን ሰጥቼው ሙቀቱን ወሰርኩ። አካል ለአካል መተቃቀፍ ብቻ ሳይሆን ስሜት ለስሜት እንደተቆላለፍን ጸጥ ብለን ቀረን። ነገ አብረን ነው የምንሄደው አለኝ ማክሲም በለሆሳስ። አሁን አልኩት በእርሱ ቃና። ጁሊያን ቅር የሚላቸው አይመስለኝም። በፍጹም የነገውንም ሌሊት አብረን የምንሆነው። እንግዲህ በአስቸኳይ አንዳንድ እርምጃዎች የሚወሰዱ አይመስለኝም። ቢያንስ የ24 ሰዓት እድል አይነፍጉንም ብዬ ነው። አነጋገሩ አንጀቴን በላው። ሆዴ ቢባባም ይበልጥ እርሱን እንዳላባባው የግዴን ጠንከር አልኩና እረ እንዲህ የሚያጣድፍ ነገር የለም ደግሞስ ማን ያውቃል አልኩት። እርሱን እንኳን ታዩ። ይልቅ ከቻልኩ የህግ ሰዎችን ማነጋገር አለብኝ። ከማርክ ይልቅ ሄስቲንግስ ይሻላል። ከአባቴም ጋር ደግሞ ትውውቅ ስለነበረው እሱ ይሻላል። በዚህ መሃል በሩ ተከፈተ። ፍሪዝ ብቅ ሲሉ ክዋልኩ። ማክሲምን ገፍተር አድርጌ ተመቻችቼ ቆምኩ። እራት መዘጋጀቱንና ልብስ መቀየር እንፈልግ እንደሆነ ሲጠይቁን ለዛሬ ልብስ መቀየር እንደማንሻ ነግሬያቸው ወጡ። እራታችንን ቀማምሰን ቤተ መጻሕፍት ውስጥ ቡና እየጠጣን ሳለ ቴሌፎኑ ጮኸ። ቢያትራስ ነበሩ የደወሉት። ደጋግመው ደውለው መስመሩ እንደተያዘባቸው ነገሩን። በዛሬው ዕለት ስለ ርብቃ አሟሟት ፍርድ ቤቱ ያሳለፈውን ውሳኔ በምሽት ጋዜጣ ካነበቡ በኋላ እርሳቸውና ባለቤታቸው ከመጠን በላይ እንደተበሳጩ ገለጹልኝ። ውሳኔው ማክሲምንም ጨምሮ ሁላችንንም እንዳስደነገጠን ነገርኳቸው። በፍጹም ሊታመን የማይችል ነገር ነው። ርብቃ ናት ራሷን የምትገድል? አንድ ስውር ተንኮል ቢኖርበት እንጂ እንዲህ ለሚወራ ግራ የሆነ ነገር ሊወሰን አይችልም። ለመሆኑ ማክሲም ምን አለ? ለምን አታገናኘኝም አሉኝ። ማክሲም ቀኑን ሙሉ እረፍት እንዳላገኘና አሁንም በኮሎኔል ጁሊያን ከሌሎች እንግዶች ጋር ሲጫወት ስላመሸ በጣም እንደደከመው ነገም ውሳኔውን በሚመለከት ወደ ሎንዶን እንደምንሄድ ነገርኳቸው። እንግዲያው ይህንን ነገር በደንብ ማክሸፍ አለባችሁ። ለማክሲም ለስሙም ቢሆን ጥሩ አይደለም። እረ በጠቅላላ የቤተሰባችንን ስም የሚያጎድፍ ነገር ነው። እንዲህ ያለ መላ የጠፋው ውሳኔ ሊተላለፍ እንዲሁ አንድም የሚቃወም ሰው ይጥፋ። ምን ያደርጋል? እኔ ያለመኖሬ እንጂ የመጣው ቢመጣ ሽንጤን ገትሬ ነበር የምሟገተው። ያ ሆሪጄ የምትዩ አሮጌ ቀርባታ ደግሞ ቢጃጃል ነው እንዲህ አይኑን እያየ ጆሮ እየሰማ ይህንን ይወስናል? እስቲ ርብቃን የመሰለች ጠንካራ ሴት ምን ሆንኩኝ ብላ ራሷን ታጠፋለች። መቼም ኮሎኔል ጁሊያን ይህንን ነገር ካላከሸፉ ሰውም አላደርጋቸው። የእሳቸውም አስተዳዳሪነት ለእንዲህ ያለ ጊዜ ካላገለግሉ ምኑን አስተዳዳሪ ሆኑት? ማክሲም ውሳኔውን ካላስቀየረ እኔ ራሴ ዳኛውን ጽፌ ጠይቀዋለሁ። አሁን እንኳን ምንም ማድረግ የሚቻል አይመስለኝም። መተው ነው የሚሻለው። ለምን ተብሎ ነው የሚተው?
ርብቃ ራሷን እንደገደለች ሆን ተብሎ በሌላ ሰው የተጠነሰሰባት ተንኮል መሆኑን እያወቅን ይሄኔ የኛ ውር የሚሉት የጠላቶች ሴራ ይሆናል። ይቺ እነሱ ስራ ናት። መቻጣናት ባለቤቴም እንዲሁ ነው ያለው። እኔ እንኳን አልልም። ምናልባት ርብቃ ራሷን ለማጥፋት የሚገፋፋት እኛ የማናውቀው የራሱ የሆነ ምክንያት ይኖራት ይሆናል። እነርሱም ቢሆን በየወደቡ እያደፈጡ የግለሰቦችን ጀልባ የሚበሱ አይመስለኝም። ምን ሊጠቅማቸው አልኩ። ማክሲም ቢያትራስን ተሰናብቼ ቴሌፎንን እንድዘጋው ሲነግረኝ ቢያትራስ ለማንኛውም ነገ ከሎንዶን ደውዬ አነጋግሮታለሁ አልኳቸው። ስሚ እንጂ አሉ ቢያትራስ እየተቻኮሉ። ያንን ዴክ ጎድሎፊንን ባነጋግረውስ? የእናንተ የሸንጎ ተወካይ እኮ ነው። ከማክሲም ይልቅ ከኔ ጋር ወዳጆች ነን። ደውዬ ላነጋግረው ወይ ብለሽ ጠይቂው። እባክዎን ምንም አያስፈልግም፣ እንዲያው በከንቱ አይድከሙ እንዳልኳቸው ቴሌፎኑ አንዳች የተለየ ድምፅ አሰማ። ቢያትራስ ሃሎ ሃሎ ሃሎ፣ አያቋርጥብን፣ አልጨረስንም ሲሉ ሰማዋቸው። ወዲያው መስመሩ ተቋረጠ። ግልግል። ወደ ማክሲም ሲሄድ ቴሌፎኑ እንደገና ይጮህ ጀመር። ሲጮህ ይደር ብዬ ዝልፍልፍ አልኩና ማክሲም አጠገብ ቁጭ አልኩ። ጉልበቶቹን ታቅፌ ድካሜን ሳስታምም የግድግዳው ሰዓት ደወለ። ከምሽቱ 4 ሰዓት። ማክሲም ከተቀመጥኩበት አስተዋለኝ። እጆቹን ሰጠኝ፣ ተቀበልኩት። አነሳኝ፣ ብድግ አልኩለት። አቀፈኝ፣ ተጠመጠምኩበት። ሳመኝ፣ ሳምኩት። ከናፍሮቻችን ሟሙ። ተሳስመው የማውቁ የከንፈርን ምትሃታዊ ንዝረት ለመጀመሪያ ጊዜ የተገነዘቡ አዲስ ፍቅረኛሞች አይነት የነበርንበትን እስክንዘነጋ በስሜት ሰጥመን ቀረን። የእናንተ